አቶ ኢምሩ በጣም ስራ እየሰራው በጣም እያዳመጥኳችሁ ነው። የሆነ ነገር እየጻፍኩኝ ስለሆነ ነው ምንም እያወራው ያለሁት። ሐሳብ ሲኖረኝ እገባለሁ ማለት ነው። ኢንሻአላህ እሺ። ኦኬ ብዙ አታድርገው ጌች እሺ፣ ብዙ አታድርቀው ይምራል። አይ አላደርቀውም። አቡኪ ያረ ማሻአላህ ችግር የለውም። አሁን እኮ እዚህ ጋር ያለ ሰውም እኮ አሳየ ክርስትና ስህተት እንደሆነ ካሳየ ከዚህ በላይ ምን ችግር አለ? ለምን አሁን አንተ ያልከኝ እኮ ኢየሱስን አልቀበልም አብን እቀበላለሁ፣ እኔም ነብዩን አልቀበልም አላህን እቀበላለሁ ያድናል ካልከኝ እኔም እንደዛ እሄዳለሁ። ኢየሱስን ሳትቀበል የዘላለም ሕይወት የለም። ይለያያል። እንዴት ነው የሚለያየው? ልንገርህ ከአንዴ ከዛ ኢብሮ ትቀጥላለህ። ጌቾ አዳምጠኝ። አሁን የሚለያየው ነገር መሰለህ፣ በክርስትና ኢየሱስም አምላክ ነው፣ አብም አምላክ ነው፣ መንፈስ ቅዱስም ሶስቱም አምላክ ናቸው። ሶስቱም አምላክ እንደሆነ የምታምነው። በእስልምና ግን ነብዩ አምላክ ናቸው ብለህ አታምንም። አምላክ አንድ ነው ብለህ የምታምነው። አምላክ አንድ ነው ብለህ ካመንክ በኋላ ቀጥሎ ነብዩ ባሪያ ናቸው፣ ባሪያ የአላህ ባሪያ ናቸው ብለህ የምታምነው። ይሄ ይለያያል። የአላህ ባሪያ ብለህ ነው እንጂ የምታምነው አላህ ናቸው ብለህ አታምንም። ግን በክርስትና ብትመጣ አንተ ሶስቱም አምላክ እንደሆኑ ማመን አለብህ። ይሄ ይለያየናል። ሲቀጥል ደግሞ ቅድም አንድ ምሳሌ አስቀምጬልሃለሁ። አንተ አላህ የምትቀበል ከሆነ የአላህን ንግግር መቀበል አለብህ። ምሳሌ ኢብራሂምን አከብረዋለሁ ካልኩ በኋላ ኢብራሂምን የምሰድበው ከሆነ አላከበርኩትም ማለት ነው። አላህ ደግሞ በነቢያት በኩል ይናገራል። ስለዚህ የላኩትን ነቢያትን መቀበል አለብህ። እሺ እንደዛ ካልከኝ እንደውም እኔ እስልምና ራሱ እንዳልቀበል የሚያደርገኝ የነብዩ መሐመድ ስራ ነው ብለስ ነብዩ ምን ሰሩ? እስቲ አንድ ነገር ነብዩ ላይ አንድ እንከን እንከን የለበትም ፍጹም። ነብዩ ስለሰለተ ከሁሉ ካዳ ማሱም ናቸው። አንድ እንከን ስተኝ ነብዩ አንድ ስተኝ የሰሩት አንድ ስተት እሺ። እንደውም እስልምና አላህ ብቻ ነው አምላክ ብትለኝ እቀበል ነበር። ኢምሩ እዛ ላይ ሳትገቡ በፊት ማለት ነው አንድ ጥያቄ አለኝ። እዛ ላይ ትገባላችሁ። እኔ አንድ ጥያቄ አለኝ። ኢምሩ ከቻልክ በነገራችሁ ላይ ላይክ ለረጅም ደቂቃ አልሰማውም። ምንም ነገር የሰማሁት ነገር የለምና ኮፒ ሊንክ ካላደረጋችሁ ሊዘጋብን ይችላል። እንትን ማቴዎስ ወንጌል ምዕራፍ 10 ቁጥር 22 ላይ ታወጣልኛለህ ኢምሩ አንድ ጊዜ እና እንዳታሳየው፣ ግን አውጥተህ እንዳታሳየው ልጠይቀው መጀመሪያ ጌቾ የዘላለም ሕይወት የሚገኘው ኢየሱስን በማመን ብቻ ነው አይደለ? እንደዛ ነው ያልከው። ኢየሱስን በማመን ኢየሱስን አምላክ እንደሆነ ማመን አለበት ከልብ። ኦሬዲ ድናል ማለት ትድናለህ። በቃ ትድናለህ። አዎ እርግጠኛ ነህ? አዎ እርግጠኛ ነኝ። እርግጠኛ ነህ ትድናለህ? አዎ እርግጠኛ ነህ? በቃ ከዚህ በኋላ ድናል። ኢየሱስ ጌታ እንደሆነ በልቤ ካመንኩኝ በአፌ ከመሰከርኩኝ ነው። እሺ ኢምሩዬ አንዴ ክፈትልኝ። በቃ አንዴ ክፈትልኝ። ማቴዎስ ወንጌል ምዕራፍ 10 ቁጥር 22 ላይ እሺ በአንዲቱ ከተማ መከራ ቢያዘ ቁጥር 22 23 ነው ይሄ። እሺ በሁሉ ስሜ የተጠላችሁ ትሆናለ እስከ መጨረሻ ምንም ያደርግ የሚጸና ግን እርሱ ይድናል አለ። ብራዘር ምንም ያደርግ ነው የሚድነው? እስከ መጨረሻ የሚጸና ምንም ያደርግ እኮ በምን አወክ እንደምትጸና? እንዴት አላውቅም። እንዴት አወክ? አንተ በእስልምና እንደምትጸና በምን አወቅ? እሱ የኛ መልስ እኮ እሱ ተመልሷል። ቅድም እኛ አንተውን ራስን ቻልና መልስ። እኔን ተወኝ። እንደምትጸና ምን እርግጠኛ አደረገ? የኢየሱስ ፍቅር ነው ያረገልኝ ዋጋ ስለማውቀው ነው። ኢየሱስ የከፈለልኝ ዋጋ ፍቅሩን ተወው። እስከ ዛሬ ድረስ ለምሳሌ ኡስታዝ ወሂድን ታውቀዋለህ? አታውቀውም? ኡስታዝ ወሂድን አላውቀውም። አይ ብታውቀው ነገሩ እስካሁን ድረስ ሰልመ ነበር። ስማ እሱ አሁን
ፓስተር ምናምን በቃ ትልቅ ደረጃ የነበረው ፕሮቴስታንት ነበረ። እሺ ስለዚህ አሁን እሱ ድኛለሁ ብሎ ያስብ ነበር፣ ግን አሁን ሙስሊም ነው እንደኛ ነው የሚሰራው እና አልጸየው ስላልጸና ምን ሰይጣን ተጠቅሞበት ነው። አልጸናማ እርግጠኛ አይደለም። አንተ የሚጠቀምበት ሳገችው ወደፊት በምን ታውቃለህ? አንተ የሚጠቀምበት የክርስቶስ ኢየሱስ ባሪያ ነኝ፣ የኢየሱስ ልጅ ነኝ። ኡስታዝም እኮ እንደዛ ብሎ ነበር የሚያምነው። ኡስታዝ ወሂድም ድሮ እንደዛ ነበር የሚያምነው። ኡስታዝ ወሂድም ድሮ እኔ የኢየሱስ ወዳጅ ነኝ ብሎ ነበር። እንዳም ንጽጽር ነበር። እንደዛ ከሆነ ከእስልምና በጣም የሚገራርሙ ሰዎች ጌታን የተቀበሉ ሰዎች የሉም። እሱ ሌላ እኛ እሱ ሌላ እስካሁን እንደዛ አላጋጠመኝም። የሚቀርሻለሁ ሁለተኛ ላሳየውና ዝም ልበል አንዴ። ሁለተኛ ላሳየው። ሁለተኛ ይሄ አንደኛ ይሄን ጨርሰናል። በቃ እንደ ዳንክ እርግጠኛ አይደለም ጨርሰናል። ሁለተኛ ለምን ነው እርግጠኛ ያለው? ታወጣልኛለህ አለ ገና እርግጠኛ አይደለም እንደምትጸና እሱ ሌላ ነው። አሁን ጥያቄ ልጠይቅ ነው። አሁን ሁለተኛ ጥያቄ ኢየሱስን ምን ብለህ ስታምን ነው የዘላለም ሕይወት የምታገኘው? ኢየሱስ ጌታ እንደሆነ በልብህ መታመን ጌታ እንደሆነ አልገባኝም እኮ። አሁን ኢየሱስ ጌታ እንደሆነ ታምናለህ፣ ትክክል ነህ። ኢየሱስ ሁለት ጥቅስ እሰጥሃለሁ። አንደኛው የዮሐንስ ወንጌል ምዕራፍ 12 ቁጥር 44 ላይ ታወጣልኛለህ? ኢምቦ ምን ነው ደስ አለኝ? ደስ እንዲህ ነው የሚያደርገው። ኢየሱስም ጮኸ፣ ያው እኔ እንደምጮህ እንዲህም አለ። ምን አለ? በእኔ የሚያምን አለ በላከኝ ማመኑ ነው እንጂ በእኔ ነው አለ። ኢምራን እንደዛ ነው የሚለው? በእኔ ነው እንደዛ ነው ኢምሩ? በእኔ ነው እንደዛ አልተሳሳትኩማ፣ ትክክል ነኝ። ኢምሩ ምን ያስፈልጋል? ኧረ ኢምሩ ትክክል ነው። በእኔ ነው በላከኝ ማመኑ ነው እንጂ በእኔ ነው አይደለ? አልተሳሳትኩም። ጌቹ ጠይቀው እስኪ። ጌቹ ነው እንደዛ ነው የሚለው? ጌቺ በእኔ ነው በእኔ ማመኑ ነው ይላል አይደለ? ጥቅሱን አንብበልኝ አንዴ። ኢየሱስም ጮሆ እንዲህ አለ፣ በእኔ የሚያምን በላከኝ ያምናል። በማን ነው የሚያምነው? በአባቱ። አረ ብራዘር፣ አረ አንብበው፣ በስነ ስርዓት አንብበው። ኢየሱስም እንዲህ አለ፣ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም ይላል። አረ አይደለም አይደለም፣ ነው ተሳስተሃል። ነው የሚለው በእኔ አይደለም ነው የሚለው በእኔ አይደለም አይደለም ነው የሚለው። የፕሮቴስታንትን አምጡ ባላቸው በእኔ ነው በእኔ ማመኑ ነው የሚለው አማርኛ የፕሮቴስታንት አየዋ። ችግሯ ምን መሰለ ብራዘር፣ ያው ኢየሱስ ይሄ ምን እያሳየ ነው? በላከኝ ማመኑ ነው እንጂ በእኔ አይደለም ማለት ጨረስን። ስለዚህ ኢየሱስን ስታምን አንዱን አምላክ ትቀበላለህ ማለት እንጂ ኢየሱስን መቀበል አይደለም። ተግባባን? ስለዚህ ኢየሱስን እንደ አምላክ ሳይሆን ሲጀመር አንደኛው ዮሐንስ መልእክት ላይ እኮ በቃ አሁን እኮ ጨረስን። አንደኛው ዮሐንስ መልእክት ምዕራፍ 5 ቁጥር 1 ላይ ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷልና አለ። ከእግዚአብሔር መወለድ ማለት ዳግም መወለድ፣ አዲስ ህይወት ማለት ነው አይደል? ኢየሱስን ምን ብለህ ስታምን ነው ዳግም የምትወለደው? ምን ብለህ ስታምን ነው? ክርስቶስ ነው ብለህ ክርስቶስ ነው ብለህ ትክክል። ጌታም ክርስቶስም ጌታና ክርስቶስ ጥሩ። ጌታም ክርስቶስም ያደረገው ማን ነው? አባቱ ነው። በቃ ጌትነቱንም ክርስቶስነቱንም ያገኘው ከአንዱ አምላክ ስለሆነ ኢየሱስን ጌታ ያደረገው አንዱ አምላክን ይሄ ድኛለው የሚባለው ነገር አይሰራም ማለት ነው። ስለዚህ ኢምሩዬ ቀጥል ይሻል። እቺ ለማለፍ ፈልጊ ነው ማለት ገባው። ቀጥል። ኧረ ኢብሮ ጀዛከላህ ወላሂ የስካሁን ፖይንት እንትፍ ያደረከው ዘጋው። ጌቾ ያው አንድ ሺህ ሰዎች ትጠይቃችሁ። ቆይ አንድ ጌቾ በእግዚአብሔር መጀመሪያ በኢየሱስ ተውና በእግዚአብሔር አምላክነት ታምናላችሁ? ራሱ እሱን ተው።
በእግዚአብሔር አምላክ የዓለም ገዢ ናት ነው። የዓለም ገዢ ደግሞ አንድ ረጋ በይ ጌቾ። እሺ ወደሱ እንመጣለን። እሺ ችግር የለውም። አሁን ጌቾ ውስጥ ጥርጣሬ ለተፈጠረብህ አውቃለሁ። ኢብራሂም ያሳየህ ነገር ሁለቱም እምነትህን ውድቅ የሚያደርግ ነው። አንደኛው የዘላለም ሕይወት አግኝቻለሁ የሚለው አስተምሮህን ውድቅ አድርጎብሃል። የዘላለም ሕይወት የሚያገኘው የሚጸና አካል ነው። አምኖ የሚጸና ነው የሚያገኘው። ቅድም እኔ እንዳልኩህ ማለት ነው። አንደኛ። ሁለተኛ ደግሞ በኢየሱስ ታምን አንተ በኢየሱስ ማመንህ ሳይሆን በአባቱ ማመንህ እንደሆነ አሳይቷል ብሮ ጨርሰናል። ስለዚህ ጀዛከላህ ብሮ ይሄን የቤት ስራ ውሰድ። እዚህ ጋር እናወራም። አሁን ወደ ቅድሙ ርዕሳችን እንመለስና እኔ እስልምና ላይ አንተ ሙስሊም ብትሆን ሶስት የምታገኛቸውን ነገሮች ነግሬ ሶስቱንም አውርተንበት ቀጥሎ ማለት ነብዩን አልቀበልም ነብዩ መጥፎ ነገር ሰርተዋል ብለኸኛል። አሁን እኔ ነብዩ መሐመድ ባይኖር ኖሮ እስልምና እንቀበላለሁ ነው ጌቹ። እሱ ላይ ልናወራ እኮ ነብዩ ሰለላሁ ዐለይሂ ወሰለም አሽረፈ የአላህ ሰላም በሳቸው ላይ ሆነና በህይወታቸው መጥፎ ነገር ሰርተውም ተናግረውም አያውቁም። አንተም ክርስቲያኖችም 1 ቢሊዮን ተሰብስባችሁ 1 ሚሊዮን ዓመት ፈጅታችሁ ብትፈልጉ ራሱ አታገኙ። ግን ጌቾ እንደው አለኝ የምትለው ካለ ወረበል ካባ እምልልሃለሁ፣ በአምላኬ እምልልሃለሁ። አንድ ነው ያልኩህ፣ አንድ ነው ያልኩህ፣ 100 አይደለም ያልኩህ፣ አንድ። እኔ ግን ከመጽሐፍ ቅዱስ ከኢየሱስ ጀምሮ እግዚአብሔርን ጀምሮ የመጽሐፍ ቅዱስ ነቢያት እያንዳንዳቸው ነፍሰ ገዳይ እንዲሁም ደግሞ መጥፎ ነገር የሚሰሩ እንደሆነ ሴት ደፋዮች አሳያለሁ። ግን ነብዩ ላይ አንተ ነብዩ ላይ ወረበል ካባ እልሃለሁ፣ በአምላክ እየማልኩልህ ነው። አንድ ኢምራን አራታው የውሸት አይነት እንኳን አለው ስትዋሽ ቀጥላቷሽ። እሺ አምጣ ማስረጃ አምጣና የውሸት እንደተናኩ ለሰዎች አሳይ። አንድ ማስረጃ አምጣና አንድ ማስረጃ። ኃጢአት ከነ ሰርተው አያውቁም እነሱ ፍጹም ናቸው። አዎ ከከባይሩ መሱም ናቸው። አምጣ አንድ ማስረጃ። የመጀመሪያ ኃጢአት እሺ አምጣ። በእኛ ቢሆን እንትን የመጀመሪያው ብዙ ሩቅ አይደለም። የ6 ዓመት ልጅ ራሱ ማግባት ይሄ this is a big shame brother። ይሄ እንደዚህ ማለት የ6 ዓመት ልጅ በ9 ዓመቷ አገቧት። ይሄ በየትኛውም አንተ እንኳን አትቀበለውም። አንተ የ6 ዓመት ልጅ ታገባለህ? አንተ ኢምራን እራሱ አትቀበልም። እኔ አላገባም። እራሱ አታገባም። እንዴት አንተ ሰው ከሱ በእድሜ ከሷ የምትበልጥ ሴት ሲፈልግ ያገባል? ሲፈልግ የ6 ዓመት ልጅ አረባ ከቆያም ኔትወርክ ይዟል ሀቢቢ። ኔትወርክ ነው ብሮ። አሁን ይሰማል? ትናንትና ተመለሰልኝ በል። አልጨረስክም? ትናንት ተመለሰልኝ። ኦኬ እሺ ይቅርታ። ይሰማል? ትናንትና ተመልሶልሃል እያለኝ ነው። ኢብሮ የለህም ምንም ያወራነውን አልሰማህም። ኡስታዝ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ቀጥሉ። አልሐምዱሊላህ ሰላም ነው። አንተ የተናገርከውን ነገር አንተ ራሱ ትክክል ነው ብለህ እንድትል ማድረግ እንደምንችል ራስህ አታምነውም እኮ አቡዬ። አንተ ራስህ ማድረጋቸው ትክክል ነው እንድትል እናርግ። በፍጹም እኔ ራስህ አትለውም። ራስህ እናርግህ አታርገው ቃሉ አይደለም በል ብቻ። እኔ ያራን ያለለም በእናትህ እንዴት ነው የምለው? ኢምራን ምንድን ነው ያለው? በደንብ ስማልኝ። በዝግብ ጌቾ ስላንተ ካንተ በላይ የሚያውቃለ የለም። እኔ እንደዛ ነኝ ያልክ እንደዛ አይደለህም ብሎ ቢናገር የሰው ልጅ ያ ሰውዬ እብድ ነው ብለህ አታስብም? ኢምራን ጌቾ እኔ አሁን አንተ ጌቾ ለምሳሌ እኔ እንዲህ ነኝ ብለህ ለኢምራን ነገርክ ኢምራን መጥቶ አንተ እንደዛ አይደለህም ቢልህ አንተ ነው ማመን ያለብህ? ራስህን ነው ማመን ያለብህ ወይስ ኢምራን ነው ማመን ያለብህ? እኔ ማመን ያለብኝማ ራሴን ነው። በጣም ጥሩ። ከባለቤቱ በላይ ያወቀ ቡዳ ነው ይባላል አይባልም? ይባላል። በጣም ጥሩ። በጊዜው እኔ ደርሻለሁኝ ካለች እሷን እንመናት ወይስ አንተን እንመነህ? እሺ እሷን ደርሻለሁ በጊዜው ደርሼ ነበረ ካለች ታምናታለህ ወይስ አታምናትም? እሷን እኛን ተው። አይሻን ታምናታለህ አታምናትም? ምናልባት አይሻ በጊዜው ደርሻለሁ ልትል ትችላለች። ማቹር እንደሆነች አውቃለሁ። እሷ ምናልባት ማቹር ልትሆን ግን ደግሞ ልጨርስልህ።
አይ እሱ በሁለተኛ ጥያቄ ነው። ማቹር የሆነች ሴት ማግባት እንደምትፈልግና ማቹር የሆነች ሴትን ደግሞ ማቹሪቲ ከደረሰች በኋላ ማግባቱ ለሷ ቅር ካላላት ምን ትላለህ አንተ? እኔ ተመችቶኛል ካለች ምናልባት እኔ በሆን ኖሮ አይ አንተ አይደለም ስለሷ ነው ያወራነው። እሷ ትክክል ነህ ደርሻለሁ ካለችስ አልደረስክም ትላታለህ? እኔ በሆን ኖሮ ግን አይ አይሻ ተሳስተሻል። አይ አይደለም ስላንተ አልጠየቅንህም ብሮ፣ ስላንተ አልጠየቅንህም። እሷ ደርሻለሁ ካለች አንተ ምን ትላለህ ያልኩህ? በታ እንደዛ ብትለኝ አይ እሷ ደርሳለች በጊዜው አባቷም እሷም ቤተሰቦቿም በአጠቃላይ በነበረው ማህበረሰብም ደርሳለች ተብለው ከታመነ ደርሻለሁ ብላ እሷ ከተናገረች አንተ ምንድነህ? እኔ በሆን ገጽጻታለሁ። እኔ አልቀበላትም። አይደል መገሰጽ የምትባለው ከምን አንፃር ልትገጻት ነው? ከሳይንስ አንፃር ልትገጻት ነው? አንተ ይሄን ጋብቻ የምትቃወመው ከሳይንስ አንፃር ነው? ከሞራሊቲ አንፃር ነው? ከእምነት አንፃር ነው የምትቃወመው ይሄን ጋብቻ? እኔ ከሞራሊቲ አንፃር የመጀመሪያው። በጣም ጥሩ። ሞራሊቲ የሚለካው በጊዜ ባለው ማህበረሰብ ነው ወይስ አሁን ባለው ማህበረሰብ ነው የሚለካው? ሞራሊቲው በጊዜው ባለው ማህበረሰብ በጊዜው ያለው ማህበረሰብ እሷ ደርሻለሁ ካለች ትልቅ ሴት ከሆነች ትልቅ ሴት ማግባት እንደሚቻል አንተ አሁን ትልቅ ሴት ብትዳር ትልቅ ሴት ብታገባ ለምን አገባህ ተብለህ ትጠይቃለህ? ለምን አገባ ላልባል እችላለሁ፣ ግን ደግሞ አንድ ሴት ትልቅ ሴት የምትባለው ከምን አንፃር ነው የሚባለው ነገር ምንድነው ታዲያ? በጊዜው ያለው ማህበረሰቦች ትልቅነቷን ማረጋገጥ አለባቸው። የመጀመሪያው ማህበረሰቡ ሳይሆን ፊዚካሏ መናገር አለባት። ፊዚካል ተቀጥል ጃሪያቱ 9 አንድ ሴት ትልቅ ሴት ትባላለች የምትባለው 9 ዓመት ስትደርስ ነው አለ አይደለም? 9 ዓመት የደረሰች ሴት ደግሞ ትልቅ ሴት ትባላለች። አሁን ላይ 18 ዓመት ሴት የምትባለው ሴት በጊዜው በዛ ዘመን 9 ዓመት የደረሰች ሴት ትልቅ ሴት ትባላለች ይላል ማለት ሞራሊቲ ሴንሳቸው ከዛ አንፃር ነው። በዛ ዘመን የነበረ ሰውና አሁን የነበረ ሰው አንድ ነው። ተዋብዱ በዛ ዘመን የነበረ ሰው ትልቅ ሴት ተባለች እኮ ጌቹ። አሁን በደንብ ስማ፣ ሞራሊቲ ነው ብላል። ከሞራሊቲ አንፃር ትልቅ ሴት ማግባት አትችልም? ትችላለች ከሞራሊቲ አንፃር በቃ ከሞራሊቲ አንፃር ከቻለች፣ ከሳይንስ አንፃር ቅሬታ ከሌለ፣ ከሃይማኖት አንፃር ቅሬታ ከሌለ እኔ ደርሻለሁ እያለች አንተ ምን ቤነህ ነው የምልህ። ማመን አለማመን ያንተ ፈንታ ነው። አሁን ታምናታለህ አታምናትም? እሷን እኔ ግን በሆነ እኔ ገጽጻታለሁ እንጂ ያልቀበላል። አንተን አይደለም ከምን አንፃር ትገጽጻታለህ? አልደረሰችም ልትላት ነው? አሁን እኔ ለምሳሌ አንተን አይደለም አልደረስ ምን ብለህ ነው የምትገጽጻት? ምን ብለህ ትገጽጻታለህ አንተ? አይሻ ልጅ ነሽ አንቺ ገና 6 ዓመትሽ ነው እምላታ። አይደለም በ6 ዓመቷ አይደለም በ9 ዓመቷ ነው። በ6 ዓመቷ ታጨች፣ በ9 ዓመቷ ገባች፣ በግንኙነት አደረገች። እሺ 9 ዓመቴ ትልቅ ሴት ነኝ አለች። ምንድን ነው የምትለው? ህፃን ነች ልትላት ነው? ህፃን ልጅ ነች። 9 ዓመት ሰው አስባል ኢማጂን አግታል። አብዱ ግን ምን አይነት ኢማጂን የምታረገው ከምን አንፃር ነው አልኩህ እኮ። ከሞራሊቲ አንፃር ከሳይንስ አንፃር ካልከኝ በጊዜው የነበሩ ሰዎች ትልቅ ሴት መሆኗን መሰከሩ አይደል? ኢምራአ የሚለው የአረበኛ ቃል ምን እንደሆነ ታውቃለህ? አላውቅም። ኢምራአ የሚባለው ትልቅ ሴት ማለት ነው። የደረሰች ትልቅ ሴት አይደለም። ትልቅ ሴት ታውቃለህ? ትልቅ ሴት የደረሰች ከጋብቻ ሴት ማለት ነው። ትልቅ ሴት ማለት ነው። የፊርዓውን ሚስት ኢምራአ እንደምትባል ታውቃለህ? የፊርዓውን ሚስት ትልቅ ሴት ነች አይደለችም? የፈራው ሚስት እሷ በተሰየመችበት ቃል ተሰየማለች። አይሻ ቅሬታ ታነሳባታለህ? እሷም ትልቅ ሴት አይሻም ትልቅ ሴት ተብላለች በተመሳሳይ ቃል። ወይስ የአይሻ ትክክል አይደለም የፊርዓውን ትክክል ነው ልትለና? እሺ የአይሻን አመንኩልህ። የከዲጃስ እሺ ተው፣ የአይሻን አመንኩልህ። ከዚህ በላይ መስኪታ ቅድም አላምንም ብሎ ነበረ። አላምንም ብለህ ነበር። እኛ እንድታምን የፈለግነው ጨርሰናል። ኢብሮ ቀጥል በቃ። ሰላም አለይኩም ኡስታዝ። ወላሂ ቃል የለኝም። የሄድክበት መንገድ በጣም ገራሚ ነውና አላህ ይቀበልህ። አላሁ አክበር ብዬ ከዚህ በላይ ደስታ ሊገልጽ አልችልም። ሪካርድ ካደረጋችሁ ባካችሁ ሪካርድ ምሩ ኔትወርክ የተስተካከለ ላላ ሀቢቢ በጣም ይቋረጣል። ምስሉና እንትኑ ይቀያየራል። በጣም ይሰማል። ኔትወርክ አሁን ተስተካከለ። አረ ለአላህ ብላችሁ እንዴ 1.1 ኬ ሰው አለ። እኔ እኮ ምንድን ነው የምትሰሩት? ቤቱ ሲዘጋ ነው እንትን ለምን ነው ኮፒሊንግ ማታረጉት? ከተዘጋ ምን ነው እንካርጉ በቃ እንዴ ኮስተር በሉና አንድ ጊዜ ኮፒ ነው
አንደኛ እሱ ነው። ሁለተኛ ትላንትና ልክ እንደዚህ ነበረ። ትላንትና ልክ እንደዚህ ነበረ ያመነው ለኔ ማለት ነው። የአይሻን ጉዳይ ልክ እንደዚህ አዎ ትክክል ነው፣ የአይሻ ጉዳይ ጥያቄ የማያስነሳ ነው ብሎ ልክ እንደዚህ ነበር ወላሂ ያመነው። ጌቾ ግን እንደዚህ አይነት አካሄድ አቆም። እሺ ለማንኛውም ኡስታዝ አቡ ሙአዊያ ጀዛከላህ ኸይር። ቀጥሉ። አሁን ጌቾ አልሐምዱሊላህ ኡስታዛችን አላህ ይቀበለው። አይሻ እና ነብዩ ጋብቻቸው አይሻ ፈቃደኛ እንደነበረች እንደደረሰች አሳይቷል። ጋብቻው ችግር እንደሌለበት በድሮ ጊዜ ሰዎች ተው እንደሚደርሱ አሳይቷል። አሁን ጌቾ በተመሳሳይ ደግሞ መጽሐፍ ቅዱስ ላይ ጡት ያላወጡ ህፃናት እንደሚያገቡ ታውቃለህ? ጡት ያላወጡ? አዎ ህፃናት ማለት ነው። ገና ጉርምስና ያልደረሱ። እኔ አላውቅም። እሺ መጽሐፍ ቅዱስ ክፈት። አሳየኝ። ራስ መጽሐፍ ቅዱስን ክፈትና መኃልየ ላይ ሂድ። የራስ መጽሐፍ ቅዱስ እኔ ፈትላ ተልቁኝ እኔ ከፍትልሃለሁ፣ ችግር የለውም። መጽሐፍ ቅዱስ መኃልየ ምዕራፍ 8 ቁጥር 8 ላይ መጽሐፍ ቅዱስ ትልቁ ላይ አርጎች ሀባይቢ ወይ ራሴ ላርካ። እንዴ ሞዴሬተሮች የሉ መሰለኝ። ሞዴሬተር ካላችሁ አልቻልኩበትም። ቲክቶክ ተቀይሯል፣ አልቻልኩበትም። እሺ እንደዚህ ይላል፣ ገና ጡት ያላወጣች ትንሽ እህት አለችን። የሰማህ ነው ጌቾ? ይሰማል? ገና ጡት ያላወጣች ትንሽ ገና ህፃና ትንሽ እህት አለችን። ለጋብቻ ብትጠየቅ ለዚህ ለእህታችን የምናደርግላት ምንድን ነው አሉ። ጡት የላትም ትንሽ እህት። አያህ። ስለዚህ በመጽሐፍ ቅዱስ ራሱ ጡት ያላወጣች ሴት ታገባ ነበር። ምን ትላለህ? እድሜ ያላስቀመጠ ሶሪ ጣልቃ ገባው። መጽሐፍ ቅዱስን የትኛው መጽሐፍ ቅዱስ? ቆይ ተራ እየጠበቅን መጽሐፍ ቅዱሱ አሁን ያነበብኩት አዲሱ መደበኛ ትርጉም 1997 ያነበብኩት። ከፈለክ አዲሱ መደበኛ ትርጉም ማንበብ እችላለሁ አለኝ። አንብበው እስኪ። ምን ትላለህ? አዲሱ መደበኛ ትርጉም ያው እንደዚህ ይላል፣ ትንሽ እህት አለችን ጡትም ገና አላወጣችም ይላል። ትንሽ እህት አለች ጡትም ገና አላወጣችም፣ ስለ እርሷ በምንጠየቅበት ጊዜ ምን ማድረግ እንችላለን? መጽሐፉ ከፈለክ ያው እጅ ላይ ያለ ይሄ ነው መጽሐፍ ቅዱስ። ከፈለክ በዚህም ከፍቼ ላሳየህ እችላለሁ። ፕሮቴስታንት ያው የፕሮቴስታንት አዲሱ መደበኛ ትርጉም የጴንጤዎቹ። እሺ ያው በዚህ ልክፈትልህ፣ ከፈለክ በዚህ ልክፈትልህ፣ ደስ ይለኛል። አይ በዚህ ልክፈትልህ እንድታምነኝ፣ በዚህ ልክፈትልህ። በመጽሐፍ ቅዱስ ራሱ ልክፈትልህ። ሙስሊሞች በማስረጃ ነው፣ ችግር የለውም አታስብ። መኃልየ ላይ እንሄድልህ። ከምሳሌ በኋላ አይደል? መኃልየ ከምሳሌ በኋላ መሰለኝ። ምሳሌ ነው መኃልየ ሰለሞን። አይ ከምሳሌ በኋላ ነው። አንድ ቼክ አግኝቼዋለሁ። ያው መኃልየ 8:8 ይታያል። ያው በመጽሐፍ ከፍቼልሃለሁ። እንደዚህ ይላል፣ ትንሽ እህት አለችን ጡትም ገና አላወጣችም ይላል። ይታያል። ትንሽ እህት ጡትም ገና አላወጣችም፣ ስለ እርሷ በምንጠየቅበት ጊዜ ምን ማድረግ አለብን ይላል። እና በመጽሐፍ ቅዱስ ራሱ ህፃናት ያገባሉ። ጡት ያለው ያውም እዚህ ጋር ጡት ያላወጡ ገና ያልደረሱ ጉርምስና አልገቡ ማለት ጡት። አሁን እንደምታውቀው 6ኛ ክፍል እንደተማር ነው ፒበርቲ ይባል ነገር አለ። ጉርምስና ወይም ደግሞ አቅመ ሔዋን መድረስ ይባላል። ለማለስ እሺ መልስ፣ በቃ ችግር የለውም። እሺ አንደኛ የመኃልየ ሰለሞን መጽሐፍ የተጻፈው ለማን ነው ነው ፐርፐዙ? መኃልየ ሰለሞን የተጻፈው ስለ ትዳር ሰዎች ስለ ትዳርን፣ ምክንያቱም ትዳርን ፍቅርን እግዚአብሔር ነው የፈጠረው። ይሄን ሁላችንም እናምናለን። አይ ከይቅርታ ጋር ጌቹ ርዕስ እንዳይቀየርብኝ እንጂ ከይቅርታ ጋር መኃልየ የተጻፈው የሁለት ፍቅረኛሞች ደብዳቤ ነው። ያው የሰለሞን ብቻ አይደለም፣ የሰለሞንና የወጣቷ የኮረዳዋ ልጅ ደብዳቤ ነው። ሁለቱ ፍቅረኛሞች ነበሩና በፍቅር ውስጥ ነበሩ። ከዛ በኋላ ቴሌግራም ምናምን ሜሴጅ ስላልነበረ በደብዳቤ የሚጻፍ ደብዳቤ ወጥቶባቸው። ያው ስለዚህ እግዚአብሔር ትዳር እንደፈጠረ ፍቅር እንደፈጠረ ሁላችንም እናውቃለን። እግዚአብሔር ፍቅር ፈጥሯል፣ ትዳር ፈጥሯል አይደል? እግዚአብሔር ስለ ፍቅር ክፉ ለማውራት ወይ ደግሞ ይሄ ምንድነው ኢሞራሊቲ ለማውራት አይደለም። ኢሞራሊቲ ጋር አትድረስ። አሁን ችግር ምንድነው? መኃልየ ጋር ሄደ ኢሞራሊቲ ጋር ደረስ ማለት ይሄ ምንድነው? እግዚአብሔር ዝሙትን የሚያበረታታ ጌቾዬ አንዴ ረጋን በልና ማለት ነው። መጽሐፉ የሚለው ትንሽ እህት አለችው ጡት የላትም ለጋብቻ ልትጠየቅ ነው ይላል። አሁን ጥያቄ ምንድነው? ይሄ ፖኤቲክ ይባላል እኮ። ፖኤቲክ ማለት
በግጥማዊ መልክ ነው እንጂ ግጥም ከሆነ ምንድነው ፍቺውን ንገረኝ። 3 ዓመቷ ነው እያለ ትንሽ ልጅ አለች ሲል ፖለቲክ ነው። እንደዛ ከሆነ ምንድነው ፖለቲክ? አንዴ እንደዛ ከሆነ መጽሐፉ እንግዲህ በማያሻማ ቃል ልጅቱ ጡት የላትም ማለት እንደው እንዲገባ እንድታስበው ጡት የላትም። ትንሽ እህት አለች ጡትም የላትም ማለት። አሁን አንተ ምሳሌያዊ ነው ሳይክ ምሳሌው ምንድነው? ጡት የላትም ሲባል ማለት ነው። ኦኬ ጡት የላትም ሲል ምንድነው ኤክስፕሌን እያደረገ ያለው? ያው አንደኛ ጡት የሌላቸው ወጣትነቷና የውበቷን ልክ ነው የሚያሳየው። ጡት የላትም እኮ ነው ያለው። ጡት አውጡት ጮህ እኮ አንተ ከጎን ያለው ጌቾ ችግር የለውም። ጡት እኮ አላህ ሳይሆን የላትም እኮ ነው የሚለው። ጡት ያላት ሴት እንደምናቆበት ከእናንተ ወገን የሆነ ነው አንዱ ችግር የለውም። ለቀልድ ያክል ነው። እሺ አሁን መልስልኝ። መጽሐፉ እኮ ጡት አላት ሳይሆን ጡት የላትም ነው ያለው። ጡት የላትም። እሺ ግን እኔ አሁን ኢምራን አሁን እኔ ልንገርህ፣ እውነቱን ልናገር፣ አልዋሽም። በቃ ሀቅ ልናገር። ይሄ ባይብል መኃልየ ለእናንተ ለመሐመድ ለሰራው እንትን የትዳር ጉዳይ ሊሆንም አይችልም። ማስረጃ አይገኝም። ራሱ ኖ ከመጽሐፍ ቅዱስ ጋራና የነብዩ መሐመድ የሰራውን ስራ ልታገናኙ አትችልም። አታገናኙ። በቃ ነብዩ ምን ሰሩ እኮ ምንም እኮ አላገናኝም። መገናኘትም እኮ አንድ ከባይብል ጋር መተህ ፌል ነው የምትሆነው። ባይብል ጋር መተህ ከመሐመድ ከሰራው ነገር ጋር አታገናኘው። በቃ አታች አታርገው። እሺ እኔ እኮ አላልኩም ወላሂ አይገናኝም። ሲጀመር በጣም ስተሰርተናል። አንድ ላይ ራሱ መዋት አልነበረበትም። ጌቹ ለምን መሰለህ መኃልየ እዚህ ጋር የሚያወራው ተመልከት። እኔ አላነበብም። አሁን ትቻለው እንደዚህ አይነት ነገር የሚያወራው ዳሊን አነበብኩት ትቻለው ለጨዋታ ክለው አይታያችኋል። የሚያወራው ስለዚህ ነው። ነብዩ እንደዚህ ያስብና ይላቸው ምሳሌ እዚህ ጋር ተመከሩ ስለምን እንደሚያወራ እዚህ ጋር አንድ ነገር ላሳያቸው። ወደ ወይኑ ቦታ እንሂድ ትለውና ከዛ በዚያ ጡቶችን እሰጣታለች። እንደዛ የሚያወራው መጽሐፍ ቅዱስ ነው። ነብዩ ሰለላሁ ዐለይሂ ወሰለም እንደዛ አይነት የብልግና ቃል ወጥቷቸው አያውቅም። ይሄን የሚያወራው መጽሐፍ ቅዱስ ነው። አንደኛ እሺ ጌቾዬ። ሁለተኛ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም አይሻን ያገቡበት ትክክል እንደሆነ አይሻ ፈቃደኛ እንደነበር ደርሳ እንደነበር አሳይተን አንተም አዎ አምኛለሁ ብለህ ተክቢር አላሁ አክበር ለዓለማቱ ጌታ ምስጋና ይገባል አምላካችን አመስግና አንተ ስላመንክ ማለት ነው። አሁን ቀጣይ ምን ታደርግልኛለህ? ነብዩ ሰሩት የምትለው ነገር አምጣ። አሁን ከገዛ መጽሐፍ አሳይቻለሁ። አሁን ንጽጽር ቤት ነው ያለው። ገባህ? ንጽጽር ቤት ስለሆነ ማያደረግ ሙስሊሞችኛ ነብዩ አይሻን ያገቡበት መንገድና አይሻ ደርሳ እንደነበረ በድሮ ጊዜ ሴቶች እንደሚደርሱ ካሳየህን በኋላ በመጽሐፍ ቅዱስህም ራሱ በገዛ መጽሐፍህ ሴቶች ቶሎ እንደሚያገቡና ገና ጡት ሳያወጡ እንደሚድሯቸው አሳየሁ። አሁን ደግሞ ተረኛ አንተ ነህ። ነብዩ ሰሩ የኮንቴክስት አተረጓጓም ነው። እሺ ተርጉምልኝ። እንደዛ እሺ አንተ ተርጉምልኝ። ፈተና ተርጉምልኝ። ተርጉምልኝ አንተ ተርጉም። እሺ እኔ በርግጥ ክፍሉን አላውቀውም፣ አላነበብኩትም። እሺ አንብብን አንብቤ ከነ ማብራሪያው ላመጣልህ እችላለሁ። በቃ አንብብን። እኔ በየትኛውም ነገር አሁን ሐሳብን ተቀብያለሁ ስልህ እኮ የአቡ የቅድም ያለው ሐሳብ በዛ ዘመን በሞራሊቲ በነበረ ሞራሊቲ ነው። ከመጽሐፍ ቅዱስ አንፃር በፍጹም የአንዲት 6 ዓመት ልጅና ለተመጣጣኝ ዓመት ጋር አይቀበልም። ችግር የለውም። ዋናው እስልምና ላይ ያለው ተመልሷል ነው ጌቾ። ችግር የለውም። አሁን እሱን ተው፣ ወደ ኋላ እሱን ተው። መጽሐፍ ቅዱስ ላይ ያሳየው እርሳው። አሁን ቅድም ቻሌንጁ ምንድነው? አንተም ክርስቲያኖችም ዓለም ላይ ክርስቲያኖች ተሰብስባችሁ ነብዩ ሰሩ የምትሉትን አንድ ስህተት አምጡ አልኳችሁ። አንድ ኃጢአት፣ ወንጀል፣ አንድ ብልግና አምጡ አልኳችሁ። አመጣ እኔ ልስተ ተራህን ጠብቅ ወገናችን። ቆይ በተራ ሁላችሁም ትጠይቃላችሁ። አሁን ጌቾ አምጣ፣ አንድ አምጣ። እሺ ማስረጃ። አዎ ሰሩ የምትሉትን ነገር ነብዩ ሰሩ የምትለውን አንድ ስህተት። እሺ ነብዩ ሰሩ የሚለው ነገር የመጀመሪያው ነገር ምንድነው? እኔ በዚህ ጉዳይ ነው የትዳር ጉዳይ ላይ ነው የሰራው ነገር ነው። ቀጥልሽ። የትዳር ጉዳይ ምን ሆነ? 11 ሚስቶች ማግባታቸው የአንድ ሃይማኖት መምህር ሆነ 11 ሚስት ማግባት እንደሌለበት እኔ በእኔ እምነት ማለት የአንድ ፋውንደር ኦፍ ሪሊጅን የሚባል አንድን ሃይማኖት ጀመረ የሚባል ሰው እንዴት ነው 11 ሚስቶች ይኖሩታል? ብዙ ጊዜ ደግሞ ነብዩ መሐመድ ዊክነሱ ካየ የሴክሹዋል ነገር እንደሆነ ያሳያል። አንድ ስቴፕ ባይ ስቴፕ። አሁን ኢብራሂም መዝግብልኝ ምንድን ነው ያለው? ስህተት የሚለው ደግሞ ነብዩ ብዙ ሚስት ማግባታቸው ነው። እሺ አሁን ይሄን ያዝልኝና አንድ ነገር ልንገርህ። ይሄንንም ትክክል ነው እንደምትል አደርጋለሁ ወይስ አደርግህም? ኢብራሂም ኡስታዝ እንደጠየቀ እና ይሄን አታረግም። እንዴት ነው ትክክል ነው ታረጋለህ?
እሺ ኮሜንት ላይ ጻፉልኝ። ምንድን ነው ያለው? ትክክል ነው በተአምር አልልም ብሏል። እሺ አሁን ቀስ ብለን በአላህ ረጋ ጌቾ እባክህ እንመን። እኔ ታውቀኛለህ፣ ጋልም ሰው ነኝ፣ የተረጋጋው ሰው ነኝ። ከኢብሮ ጋር ስንገናኝ ብቻ ነው የሚበሳጨው ኢብሮ። አይ ኢብሮማ ከባድ ናት፣ አትችልም። ኢብሮ ይበሳጫል ስለማይችለኝ ነው እኮ። ኧረ አይደለም ኢብሮማ ተው፣ ቅድም እኮ አሳየህ። አሁን ቆይ ረጋ በል ጌቾ፣ አሁን ረጋን በልና እየተማመንን እንሂድ። እሺ አሁን ስንጀምር መጀመሪያ ማለት ነው ነብዩ የመጀመሪያ ሚስታቸውን ያገቡት መቼ ነው? እንትናዬ ማን ነበር ስምህ ጌቾ? የመጀመሪያ ሚስታቸው ማለት ነብዩ መጀመሪያ ያገቡት ማንን ነው? ኸዲጃን ነው። ኸዲጃን። እሺ ኸዲጃን ሲያገቡ ስንት ዓመታቸው ነበር? ኸዲጃ ሲያገቡ እኔ እንጃ እድሜውን አላውቅም። ነብዩ 25 ዓመታቸው ነበር። እሺ ስንት ዓመታቸው አልኩ? 25። እሺ አሁን 25 ችግር የለ ተቃይ ወጣት የሚለው በቂ ነው። ችግር የለውም። እሺ አሁን የ25 ዓመት ወጣት ከሆኑ ጌቾዬ የ25 ዓመት ወጣት ከሆኑ አንድ ወጣት ሰው ምንድነው ማግባት የሚፈልገው? ወጣት ሰው ወደታ እኔ በሆነ ወደ አሁን በዚህ ዘመን ያለ ሰው ቢሆን ወደታች ያለ ሰው ነው ማግባት የሚፈልገው ማለት ወጣት ወይም ደግሞ 20 ዓመት ይሆናል 18 ዓመት የሚያገባው አይደለ? አሁን ለምን ይሄ ሴክሹዋል የሚባል ነገር አሁን ወንድ ሊያፈቅር የሚችለው በቃ ወጣት ምናምን ቆንጆ ሴት የሚወደው። ነብዩ ግን ያገቡት ማን? ኸዲጃ ስንት ዓመቷ ነበር? ኸዲጃ የዛን ጊዜ 18 ዓመቷ ነበር ወይስ ስንት ዓመቷ ነበር? ኧረ ነው አይደለ? እኔ እንጃ ወደ 50 60 ቤት መሰለችኝ። 40 ምናምን ዓመቷ ነው 45 ዓመቷ ነው። አየህ አሁን አንተ እንዳልከው ነብዩ ሴቶችን ማግባት ፈልገው ሲሆን መጀመሪያ ሚስት ሲያገቡ ለምንድን ነው የ45 ዓመት ሴት የሚያገቡት? የ45 ዓመት ሴት ለምን ያገባሉ? አግብታ የምታውቅ ለምን እንደዛ ገቡ? አሁን አንተም እኮ ብለህ ያቅድ ነብዩ እውነት እንደው በቃ ለፍቅር ፈልገው ምናምን ከሆነ ቆንጆዋን ሴት መርጠው ነብዩ እንደምታውቅ በጣም ቆንጆ ናቸው። ከዓለማችን ለሳቸው ቆንጆ የለም። ለምን እንደዛ አላገቡ? አንደኛ አሁን ይሄ አንደኛ ያስክልኝ አይደለ? አንደኛ ያስክልኝ ይሄ አይደለ? አሁን እሺ ነብዩ ኸዲጃ እያሉ ሌላ ሚስት አግብታ ነበር እንዴ? ኸዲጃ እያሉ አላገቡም። አይ ሌላ ሚስት አላገቡ። ቀጥሎ ነብያችን ምን እናገቡ ታውቃለህ? እንዳገቡ ነብያችን ቀጥሎ አይ ዶንት ኖ ኦርደሩን አላውቀውም እኔ። ቀጥሎ ይገርምሃል ያገቡት አንድ ሴት አለች፣ ሰውዳ ቢንቱ ዘማ ትባላለች። ስሟ ማን ነው አልኩ? ሰውዳ ቢንቱ ዘማ የምትባል ሴት አገቡ ነብያችን። ሰውዳ ቢንቱ። እሺ አሁን ሰውዳ ነብዩ ሲያገባት ስንት ዓመቷ ነበር ገምት? እኔ አላውቅም። እኔ ማቆ አንደኛ 66 ዓመቷ ነበር። የኸዲጃ ነው፣ ሁለተኛ የአይሻ ነው። እሺ 66። እሺ 66 ዓመቷ ነበር። ስንት ዓመቷ ነው አልኩ? ሰውዳ 66። አየህ አይደለ? አሁን እዚህ ጋር ጥያቄያቸው የሚሆነው ምንድነው? ነብዩ አሁን አንተ እዚህ ጋር ነብዩ ሆነዋል። ኦኬ አሁን እዚህ ጋር ነብዩ እውነት ለፍቅር ቆንጆ ሰው ማግባት ፈልገው ከሆነ ለምንድን ነው የ66 ዓመት በቃ ኦልሬዲ በጣም ያረጀ ሴት ናት ያገባት? ለምን አገባት 66 ዓመት ሴት ብለህ ታስባለህ? ነብዩ ለስሜት እንዴ ያረጀ ሴት ጋር ለመተኛት ነው ልትል ነው ወገናችን? እኔም እሱ እኮ ነው ግራ የሚገባኝ። ልንገርህ በቃ ልመልስልህ። ለምን ያገባት ምንድነው ፐርፐዙ ነው? አይ ዶንት ኖ በቃ ላሳየህ ምን እንደሆነ ተመልከት። ኻተመን ነቡዋ መጽሐፉን ነው ኻተመን ነብይ መጽሐፉን ነው እንደዚህ ይላል። ወተዘወጀሃ ነብዩ ሚን ባዕዲሃ ነብያችን ያው ከዚህ ጋር ምንድነው እሱ? አይ የሸርህ መጽሐፍ ነው፣ ስለ ነብዩ ታሪክ የሚናገር መጽሐፍ ነው። እሺ ስለ ነብያችን ነው። ሳሂህ አልቡኻሪ ነው አይደለም? ኻተመን ነብይ ይባላል እኮ ኻተመን ነብይ ሰለላሁ ዐለይሂ ወሰለም ስለ ነብያችን የሚያወራ ከፈለክ በብዙ ሐዲስ አሳይ። በሐዲስም አላሳይ ካለው ችግር የለውም። በሐዲስም አውጣልሃለሁ ችግር የለውም። ያው አለኝ። እሺ ሰሂህ ሙስሊም ላይ አውጣልሃለሁ። ረጋ በል ሐዲስም አውጣልሃለሁ ችግር የለውም። ረጋ በል አልኩህ እኮ ወገናችን። እሺ እንደዚህ ተመልከት። ወተዘወጀ ነብዩ ሚን ባዕዲሃ ቀብለ الهجرة ሰውዳ ቢንቱ ዘምዓ ነብያችን ሰውዳን ከዛ በኋላ አገቡ። ወካነት ፊ ነህዊ 66 ዓመት ሞልቷት ነበረ። ከዛ በኋላ ወለም ተኩን ፊ ጀማሊ ኸዲጃ ቆንጆም አልነበረችም ማለት። ወካነት ቀድ አስለመት ግን ደግሞ አርጂታ ቢሆንም ሙስሊም ነበረች። የዛን ጊዜ ሰውዳ ሰለመች፣ እስልምናን ተቀበለች። ከዛሳ ወሃጀራ ኢለል ሐበሻ ወደ ኢትዮጵያ ስደት ገብታ ነበረ። ወደ ኢትዮጵያ ስደት ወደ ኢትዮጵያ መጣች ስደት። ከዛሳ ወማተ ዘውጁሃ ባሏ ሞተባት። ሰማ ባሏ ሞተባት። ወካነ አህሉሃ ላ ያዛውን አለ ሽርክ ቤተሰቦቿ ጣዖት አምላኪዎች ነበሩ። ስለዚህ ፈኢን አደት ኢለይሂም ወደ እነሱ ከተመለሰች ጣዖት አምላኪ ያደርጓታል። ስለዚህ ፈተዘወጀሃ ነብያችን አገቧት። ለምን? ሂማየተ ሊዲኒሃ ሚነል ፊትና እሷ ፈተና ውስጥ እንዳትወድቅና የሚጠብቃት እንዳታጣ ነብያችን እንደሚስቷ
እንደሚስታቸው ያዟት። አየህ አይደለ? ለምን ባሏ ሞተባት። እንዲሁም ደግሞ ወደ ቤተሰቦቿ የምትመለስከው ቤተሰቦቿ ጣዖት አምላኪ ስለሆኑ ጣዖት አምላኪ እንዳያረጓት 66 ዓመት ብትሆንም ቆንጆ ባትሆንም አገቧት። አየህ አይደለ? ስለዚህ ነብዩ ያገቧት ለስሜት ሳይሆን እሷን ለመጠበቅ ነበረ። ለምን ጠበቋት ስንል በጣም ደረጃ ሴት ስለነበረችና እንዲሁም ደግሞ ባሏ ስለሞተባት። አየህ ነብያችን ስበናቸው። አየህ ግን እውነት ነብዩ ለስሜት ቢሆን ኖሮ እኮ ኧረ እሷ የ66 ዓመት ሴት ለምን ዞር ብለ ያሉ ቆንጆ ሴት እያለ ጌቹ። አየህ አይደለ? እሺ። ስለዚህ አንደኛ አየህ አይደለ ነብያችን ያገቡት ለምንድን ነው ካልን ለእሷን ለመጠበቅ ነው። ተስማማ? ሶስተኛ ሐፍሳ አለች። ሐፍሳ ቢንት ዑመር። ሐፍሳ ነብዩ ሳይገባት ስንት ዓመት እንደሆነ ገምት። አንተ ንገረኝ። ሐፍሳ ኦልሞስት ወደ 53 ዓመቷ ነበረ። 40 የሚሉ አሉ። ብቻ ግን በጣም እሷም ኦልሞስት ወደ 40 ገብታ ነበር ሐፍሳ ቢንት ዑመር። እሺ ሐፍሳ መጀመሪያ በእስልምና የማን ልጅ ናት? መጀመሪያ የዑመር ልጅ ናት። እሺ ተመከት ዑቅደቱል አህሊ ሱና መጽሐፍ ነው እንደዚህ ይላል። ወካነት በድርየን ሸሂደ በረን። ባሏ ምን ነበር? ባሏ የበድር ተዋጊ ነበረ። ከዛ በኋላ ባሏ ሞተባት። ባሏ ከሞተባት በኋላ ዑመር ረዲየላሁ ዐንሁ ያደረገ ወደ ነብዩ መጣና ነብያችን አግቧት አላቸው። ወደ ዑስማን መጣና ዑስማንን አግቧት አላቸው። መጀመሪያ ዑስማን ረዲየላሁ ዐንሁ፣ ከዛ በኋላ አቡበክርን አለ። ከዛ ነብያችን አገቧት። ታሪኩ ይሄን ባጭሩ አየህ አይደለ? እዚህ ጋር ምን ተፈጠረ? የሰማኸኝ ከሆነ ባሏ ሞተባት። አይተህ ከሆነ አግብታ ነበረ። ባሏ ከሞተባት በኋላ ዑመር ረዲየላሁ ዐንሁ ያደረገ አባቷ ታላቅ ሰሃቢይ ነው። አባቷ ያደረገ ወደ ዑስማን ሄድና አገባት አላት። ዑስማን አላገባም አለ። ከዛ ነብያችን እሺ ብሎ አገቧት። ለምን አገቧት ካለን ዑስማን ረዲየላሁ ዐንሁ የእሳቸው ቅርብ ሰው ነው። ስለዚህ ዝምድና ለመቀጠል ከሱ ጋር በደም ለመተሳሰር ብለው እንዲሁም ባሏ ስለሞተባት አግብታ የምታውቅ የምትሆንና እድሜዋም ትልቅ ቢሆን አገቧት። አየህ አይደለ? አሁንም ለስሜት አይደለም። ለስሜት ቢሆን እኮ ቆንጆ ሴት ሞልቶ ነበረ። ግን ነብዩ ባሏ የሞተባትን እንዲሁም ደግሞ የዑመርን ልጅ ዑመር ጋር ዝምድና ለመቀጠል ዑመር ጋር በደም ለመተሳሰር ብለው አገቧት ማለት። በዛን ጊዜ ደግሞ የደም ትስስር እንደምናውቀው ትልቅ ነው። ስለዚህ ምክንያቱ ይሄ ነው። አየህ አይደለ? ስንታየን እስካሁን? ሶስታየን አይደለ? እሺ አራተኛ። አሁን እየተረዳ ያለሁት የነብዩ መሐመድ የትዳር ጉዳይ ፖለቲካል ኢሹ ምናምን አለበት ነው እያልከኝ ያለው። ፖለቲካል ኢሹ ማለት እሱ ላይ ደግሞ ይመጣልን ነው። ለፖለቲካ ምንድነው ከሌላ ከሰዎች ጋር ላላቸው ኮኔክሽን ከሌላ ሰው ጋር ያላቸው ኮኔክሽን ነው እያልከኝ ነው። አይ እሱ ብቻ አይደለም። አሁን እሱ ላይ ይመጣልን እሱ ብቻ አይደለም። አሁን ዑመር ነው ያገቡት ለፖለቲካ ሳይሆን ዑመር ጋር ዝምድና ለመቀጣጠል ነው። ዑመር እንደምናውቀው በጣም ታላቅ ሱሐቢይ ነው። ነብዩን ሲደግፋቸው የነበረ ታላቅ ቁረይሽይ ነው። ዘራቸው የሆነ ታላቅ ነው። ስለዚህ እሱ ጋር ዝምድና ለመቀጠል ያገባው። ሲቀጥል ባሏ ሙቶባት ነበረ። አዳምጠኝ በደንብ። ባሏ ሙቶባት የሚያገባት አታ ነበረ። ዑስማንም አላገባም አለ፣ አቡበከርም አላገባም አለ። ከዛ ነብያችን አገቧት። አየህ አይደለ? ስለዚህ የሚያገባት ስላጣች በተጨማሪ ደግሞ እድሜዋ ትልቅ ስለሆነ እንዲሁም ዑመር ጋር ዝምድና ለመቀጠል ምክንያቶቹ እነዚህ ነበሩ እንጂ ዝምድና ብቻ አልነበረም። እሺ ግልጽ ነው? ገብቶኛል። እሺ ግን ማሻአላህ። አራተኛ ሐፍሳ በጣም ፖለቲካ ያልኩት እሱ ነው። ሐፍሳ የሌላ ሀገር ሴት ነበረች። የንጉስ ልጅ ነበረች። ከጦርነት በኋላ ጦርነት ካለቀ በኋላ ትማረክና እስረኛ ትሆናለች። እስረኛ ከሆነች በኋላ ሰዎች መጥተው ለነብያችን ይነግሯታል። ሐፍሳ የምትባል ሴት አለች። አሁን ነብዩ እሷን ካገቧት ከነዛ አገር ጋር ምን ይገኛል? ሰላም ይወርዳል። እንደምናውቀው እርስ በርስ አገር ለአገር ይጋባ። አሁን በድሮ ጊዜ ብትመለከት ፍራንሶች ለጀርመኖች ዝምድና ወይም ደግሞ ሁለቱም ሀገር ሰላም እንዲሆን ለምን የሚወለደው ልጅ ጠቢቡ ሰለሞንም ሲያደርግ የነበረው የጠቢቡ ሰለሞንም እንደዚህ ያደርግ እንደነበረ እሱን ነው ያልኩህ። ይሄ ሁልጊዜ ሁሉም ሀገር ላይ ያለ ለምን ከተባለ ሐፍሳና ነብዩ ከተጋቡ የሚወለደው ልጅ ምንድነው የሚሆነው? ወይም ደግሞ ቀጣይ ልጅ የሚሆነው የሁለቱም ሀገር ነው። ስለዚህ የሁለቱም ሀገር ጦርነት ውስጥ አይገቡም። ለምን? ተስማምተዋል። በቃ ከስምምነትም አልፈው መሀላቸው ምን አለ? መሀላቸው ዝምድና አለ። ስለዚህ ነብዩ ምን አደረገው? ሐፍሳ አግብታ የምታቀም ብትሆን አገቧት። አየህ አይደለ? እዚህ ድረስ መጣ። አሁን አይሻ ጋር ደግሞ እንምጣ። እኔ እኮ ብያለሁ፣ ግን እዚህ ጋር ማወቅ ያለብህ ነገር ጌቾ፣ አንድ ወንድ ሴክሹዋሊ ለስሜት ከሆነ ሴት የሚያገባው ቆንጆ ማግባት ያለበት አይደለ? ጌቾ ሴት ማግባት ያለበት አይደለ? ከቆንጆ ደግሞ ምን አለባት? ድንግል አይደለ? ድንግል ይፈልጋል አይደለ? እሺ፣ ግን ነብዩ ድንግል አግብተው ያውቃሉ? እኔ አላውቅም። ኢንፎርሜሽን አይሻ ብቻ ከአይሻ ውጭ ነብዩ ድንግል አግብተው አያውቁም። አየህ አይደለ? ስለዚህ አሁን አንተ እንዳልከው ነብዩ ለስሜት ቢሆን ኖሮ ራሳቸውን ለማስደሰት ቢሆን ኖሮ እኮ ድንግሎችን
ቆንጆቹ ባይዘዊ ማወቅ ያለብህ ነገር ነብይ ሲሆኑ ሴቶች እየመጡ አግቡኝ እንኳን ብለው ያውቃሉ። በጣም ብዙ ቆንጆ ሴቶች ነበሩ፣ የቆሬሽ ሴቶች፣ የመዲና ሴቶች አሉ። ግን ነብዩ እነሱን አላገቡም። አየህ አይደለ? እያንዳንዱ ጋብቻ ብትመጣ አሁን አሳይቻለሁ። እስካሁን አይተህ ከሆነ ለእነሱን ለመጠበቅ አግብተው የፈቱ ባሎቻቸው የሞቱባቸው ናቸው። አሁን አይሻ ጋር እንምጣ። የአይሻ በጣም መታየት ያለበት ነገር ነው። እሺ አሁን አይሻ ጋር ስንመጣ የአይሻ ከሁሉም የሚለየው ነገር አለ። አይሻ ረዲየላሁ ዐንሃ የአይሻ ምን ይለየዋል ካልከኝ፣ መጀመሪያ አይሻ ከሁሉም ሴቶች በላጭ ናት። እሺ ተመልከት፣ ሐዲስ ልጥቀስልህ። ሰሒሁል ጃሚዕ ሐዲስ ቁጥር 2117 እንደዚህ ይላል፣ ኢነ ፈድለ አይሻ አኒሳ ከፈድል ሰይድ አለ ጣዓም፣ ከሁሉም ምግብ ሰይድ የሚባለው ምግብ እንደሚበልጠው ሁሉ የአይሻ ደግሞ ከሁሉም ሴቶች ትበልጣለች። ስለዚህ አይሻ ረዲየላሁ ዐንሃ በጣም የተከበረች ሴት ናት። እሺ አሁን ነብዩ አይሻን ለምን አገቡ ካልን ተመልከት፣ ጅብሪል አለይሂ ሰላም መጣ። ሰሒሁል ቡኻሪ 3800 ላይ ማለት ነው። ነብያችን ረአይቱኪ ፊል መናሚ አለ። አይሻ ሆይ እኔ እኮ በህልሜ አየሁሽ አሉ። ከዛ በኋላ ጅብሪል መጣ ማለት ፈአክሽፉ አንሃ ስገልጥሽ አሉ፣ በህልሜ ተሸፈኝ ስገልጥሽ፣ ፈኢዛ ህያ አንቺን አየሁሽ፣ ፈአቁሉ እንየኪ ሀዛ ሚን ኢንዲላሂ ዩምዲሂ፣ ይሄ ነገር ከአላህ ከሆነ አላህ ያሳካዋል አልኩኝ አሉ። አየህ አይደለ? ስለዚህ ከማጋታቸው በፊት አላህ በህልም አሳይቷቸው ነበረ። እንደምናውቀው ደግሞ የነቢያት ህልም ወህይ ነው፣ ራእይ ነው። እሺ ስለዚህ ነብዩ ያዩት ህልም ትክክለኛ ነበረ። እሱ ምንድነው? አይሻን ሳያገባት ማለት ነው። ተስተማመነ እዚህ ድረስ ግልጽ ነው። ለምን አገባት ካለን ደግሞ አንድ ነገር ላንሳለን። አይሻ ረዲየላሁ ዐንሃ የሚለያት ነገር አለ። እርሱ ምንድነው? በጣም አዋቂ ነበረች። ከሁሉም ዓለማችን ላይ ካሉ የሐዲስ ዘጋቢዎች አንደኛዋ እሷ ናት። ለኛ ከ2000 በላይ ሐዲስ ዘግባልናለች። ከ2000 በላይ የነብያችንን ንግግር ዘግባልናለች። ማወቅ ያለብህ ነገር ምን አጋለች? ዘግባለች። አሁን አንተ ገላስ ነብዩ ሰለላሁ ዐለይሂ ወሰለም ውጭ ላይ ሰሃቦችን ያስተምራሉ። ወንድ ተማሪዎች አሏቸው፣ ተከታዮች አሏቸው፣ ያስተምሯቸው። ስለዚህ ወንዶቹ ምን ያደርጋሉ? ወንዶቹ እየጻፉ ለቀጣይ ትውልድ ያስተላልፋሉ፣ ቁርአንም ይማራሉ። ግን ደግሞ ቤት ውስጥ የሚፈጠረውን ነገር ማን ይዘግባል? ጌጮ ነብዩ ቤታቸው ሲገቡ ሰሃቦች የሉም፣ ነብዩ ሚስቶቻቸው ብቻ የሚሆኑት አይደለ? ስለዚህ ማን ይዘግባል ነው። ቤት ውስጥ የሚፈጠረውን ነገር ደግሞ መታወቅ አለበት አይደለ? ለኛ ትምህርት ነው አይደለ? ነብዩ ለምን ሁሉም ነገራቸው ትምህርት ስለሆነ አይደለ ጌጮ? ስለዚህ አላህ ምን አለ ቁርአን ላይ አላህም ባዘዛቸው መሰለኝ የነብያችን ሚስቶች ወዝኩርነ ማ ዩትላ ፊ ቡዩቲኩና፣ እናንተ የነብያችን ሚስቶች አላቸው ቤታችሁ ውስጥ ነብዩ የሚያደርጉትን ነገር በሙሉ ዘግቡና አስተላልፉ፣ አስተምሩ አላቸው። አይ አይደለ? አላህ አዘዛቸው። ምን ብሎ አዘዛቸው? አስተምሩ አላቸው። ለማን? ለቀጣይ ትውልድ አስተምሩ አላቸው። ማስተማር ይችላሉ፣ አብዛኛው ሰሃቦች አስተምረዋል። ግን ቢያስተምሩም ደግሞ አይሻ በጣም ብልህ ነበረች፣ አእምሮዋ ሰፊ ነበረ። ለዛው ሰሃቦች ምን አሉ? የአይሻ የሰሃቦች እውቀት በሙሉ ቢሰበሰብ አይሻ ጋር ቢደመር የአይሻ እውቀት ይበልጥ ነበር አሉ። አይሻ እውቀቷ ሰፊ ነበረ። ወላ ሐታ ሰሃቦች ምን ያሉ አነስ ምን አለ? ረአይቱ መሸኸተ አስሐቢ ረሱልላህ يسالونها عن الفرائض፣ ታላላቅ የነብዩ ተማሪዎች ታላላቆቹ ሰሃቦች መጥተው ከሷ ይማሩ ነበር። አያህ ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም በማግባታቸው ምን ተገኘ? አይሻ ረዲየላሁ ዐንሃ ቤት የሚፈጠረውን ነገር ዘግባ አስተላለፈች። አሁን ላይ የምንጠቀምበት ሐዲሶች ራሱ ሰሒሁል ቡኻሪ ብትል ሰሒሁ ሙስሊም ብትል አብዛኛው ሐዲስ የዘገበችው አይሻ ረዲየላሁ ዐንሃ የአላህ ሰላም በሷ ላይ ይሁን። ስለዚህ ነብዩ አይሻ ያገቡበት ምክንያት አላህ በህልም ስላሳያቸውና የስኔ የሚፈጠረውን ነገር እንድትዘግብ ነበር። አላህም እንዳዘዛት ዘግባ አስተላልፋለች ማለት ነው። ግልጽ ነው። ግልጽ ነው። እሺ በቃ አሁን ተቀበልክ አልተቀበልክም? እሺ ተቀብያለሁ። እሺ በቃ ይሄን ያልኩ አያህ ነብዩ አንድ ነገር ተሰርተው አቁም። አላሁ አክበር። እናመሰግናለን። ጌቾ ተባረክ። አሁን እንደዛ ካልከኝ ኢንሻአላህ በዚህ ነገር ደስተኛ ነው ወይ ነብዩ ብዙ ሚስቶች ማግባት? አሁን እኔ ከጠቢቡ ሰለሞን ጋር ላገናኝልህና እና በብሉይ ኪዳን የነበሩ ነቢያቶች እንደ አብርሃም እና የተለያዩ ሰዎች አንድ ሚስት ሁለት ሚስት ያገባሉ። ግን ደግሞ እግዚአብሔር በአዲስ ኪዳን አንዱ ራሱን ኮቨነንት ካረገበት ከለወጠው ነገር በትዳር ጉዳይ አንድ ለአንድ መሆን እንዳለባቸው እና ነብዩ መሐመድን እነዚህ ሴቶች ብዙ ማግባቱ እግዚአብሔርን ደስተኛ ያደርገዋል። አላህ ደስተኛ ነው ወይ በዚህ ነገር? ምክንያቱም ፌር የሆነ ነገር በመሃላቸው ላይኖር ይችላል። እነዚህ ነገሮች በራሱ አሁን አንድ ነብይ ነው ስለ መንፈሳዊ ጉዳዮች መስራት አለበት። ቤት ውስጥ ያሉ ጉዳዮችን ኮንትሮል ለማድረግ አይከብደውም ወይ? ደግሞ ከአላህ ጋር ያለውን ግንኙነት ማለት ከነዚህ ሰዎች ጋር እንደውም አንድ ጊዜ እርታ አድርግልኝና ይሄ ውሸት ይሁን እውነት ይሁን በአንዴ ከ9 ሚስቶች ጋር የማደር እንትን ምናምን እንደተጻፈ እኔ አላቅም፣ ግን ሶርሱን አላቅም። ምናልባት እናንተ ላትቀበሉ ትችላላችሁ፣ ታማኝ ሶርስ ላይሆን ይችላል። እንደዚህ አሁን ነብዩ ሰለሞን አንዱ ከእግዚአብሔር ከለየው ነገር አንዱ
ብዙ ሚስቶች ማግባት 700 ሚስቶች በላይ እንደነበሩት ታውቃለህ። ይሄ አሁን ከእግዚአብሔር ለይቶላል። አብርሃምን ወደ ጣዖታዊ አምልኮ ሰዎች እንደሚመራ ለዚህ ነው አንዱ እግዚአብሔር በአዲሱ ኪዳን ካደረገው ነገር አንዱ ሰዎች አንድ ለአንድ ሚስት እንዲያገቡ። ለምን አሁን አንተ ኢምራን 2 ሚስት ብታገባ ከአንደኛዋ ለአንደኛዋ ታዳላለህ። የሰው ልጅ ነህና ማዳላት አይቀርም። ይሄ ነብዩ መሐመድን እንዴት ነው ምን አርግቷቸዋል? አላህ ደስተኛ ነው ወይ በዚህ ጉዳይ ላይ? እግዚአብሔር አሁን ስለ ሰለሞን ብትጠይቀኝ እግዚአብሔርን እንደለዩት ከእግዚአብሔር እንደውም መጨረሻ ላይ ሄዶ ለጣዖታዊ አምልኮ እንኳን እንዳሰገዱት ያሳያል። አንድ የሃይማኖት መምህር ደግሞ አንድን የሚመራ ሰው ከሆነ እንዴት ነው ይሄንን ነገር ኮንትሮል አድርጎት በዛ ዘመን ሊኖር የቻለው? አሁን አስብ፣ ጠቢቡ ሰለሞን 300 ሚስቶች አሉት ማለት እንዴት ነው በዛ ዘመን የመንፈሳዊ ነገሮችን የእግዚአብሔርን ነገር ለመስራት ምንድነው ዲፊካልት አይኖረውም ወይ? አስብ፣ አንድ ሚስት እንኳን በዚህ ዘመን ከባድ ነው። አንድ ሚስት በዛ ዘመን ደግሞ አስብ 11 ሚስቶች ሲኖሩት ሃይማኖቱን ለማስፋፋት ለዛ ነገር ችግር አይሆኑበትም ወይ? ወይስ ደግሞ ዝም ብሎ ቁጭ አርግቶ ሚስቶቼ ናቸው ብሎ ልክ እንደ ቤት ውስጥ እንትን ያረጋቸው ወይስ ያወያያቸው ነበር? ይሄን መልስልኝ ኢምራን። እሱ ጥያቄ ኢንሻአላህ አብዛኛው ጥያቄ መልስልሃለሁ። ከመጀመሪያው ሲጀምር እንዴት ብሎ እኮ ያስተዳድራቸዋል? ብዙ እኮ ናቸው ላልከው ራሳቸው ሚስቶቹ ይናገራሉ። 11 ሰው ማለት አንድ ፋሚሊ ናቸው። እነዚህ ሰዎች ፎከስ ይፈልጋሉ፣ ትኩረት ይፈልጋሉ፣ የሆነ ነገር ይፈልጋሉ። ከሱ የሚፈልጉት ነገር ይኖራል። ነብዩ መሐመድ ደግሞ የሃይማኖት መምህር ነው። ሃይማኖትን ነው የሚያስተምረው። በየትኛው ሰዓት ነው እነዚህ ነገሮች የተናገርኩት ነገር ወይ ውሸት ነው ወይ በአንድ ቀን ከ9 ሴቶች ጋር አደረ የሚል አለ። አሁን ይሄ እንዴት ነው? ውሸት ነው ወይስ ታማኝ መረጃ ምንጭ ነው? አይደለም። በዛው ከነገርከኝ ሰምቻለሁ እኮ ጌቾዬ፣ መልቀም አይጠበቅብህም። እሺ ልመልስ። ሚውታ ጋር አዳምጠኝ። እሺ ከመጀመሪያው ስንጀምር እንዴት ብሎ በፊት አስተዳድራሉ፣ እንዴት ብሎ ይሄን ይችላሉ ብለሃል። በጣም ብዙ ሐሳቦች ኢንሻአላህ እንመለከታቸዋለን። መጀመሪያ ነብዩ አንዴ ተናገሩት ነገር አለ። ጃሚዕ አት-ትርሚዚ 3895 ተመልከት። ነብያችን ምን አሉ? ኸይሩኩም አሉ ከሰው ሁሉ በላጩ አለ። ኸይሩኩም ሊአህሊሂ ለሚስቶቹ ምርጥ የሆነ ሰው ከሰዎች በላጩ አለ። ወአና ኸይሩን ሊአህሊ እኔ ደግሞ ለሚስቶቼ ጥሩ ሰው ነኝ፣ እንከባከባቸዋለሁ አሉ። የተናገሩት ማን ናቸው? ነብያችን ናቸው። አሁን ራሳቸው የነብያችን ሚስቶች ይናገሩ። ራሳቸው የነብያችን ሚስቶች ተመልከት። ሱነን አቢ ዳውድ 2135 ነብያችን አይሻ እንደዚህ አለች። ቃለት የብነ ኡኽቲ የእህቴ ልጅ አለቻት ያወራቸው ጓደኛዋን ካነ ረሱሉላህ የአላህ መልእክተኛ እኮ ነበሩ ላ ዩፈድሉ ባዕضና ባዕض አንደኛችን አያባልጥም ነበረ ፊል ቂስሚ ሲካፍሉ በፍትህ ነበር ሁላችን በኩል ነበር የሚያስተዳድሩን። እሺ ፊ ሙክቲሂ እንደና ሁላችን ጋር እኩል ነበር የሚቆየው። ወካነ ቀለ የውሚን በእያንዳንዱ ቀን አሉ ወህወ ኢላሁ ወይጡፋ አለ እየመጣ ይዘይረናል። ጀሚዓን ሁላችንም እየመጣ ይዘይረን ነበረ። ፈየድኑ ሚን ኩሊ ምርአቲ ሚን ገይሪ መስል ይቀርቡና ከካለጾታ ይገናኝ ሐታ ብሉጋ ይቀጣ ሐዲሱ ላይ ቀርቦ ያዝናናቸው ነበር፣ ችግራቸውን ያዩ ነበር። ስለዚህ ራሳቸው እንደተናገሩት ነብዩ ሰለላሁ ዐለይሂ ወሰለም ያስተዳድሯቸው ነበር። እንዴት ቻሉ? እንዴት ፍትሃዊ ቢሆን እሳቸው እኮ አሽረፈል ኸልቅ ናቸው፣ የፍጥረት ሁሉ ዋና ናቸው። ስለዚህ ምንም አይከብዳቸውም በፍትህ ማንበባችንም እንዴ ከኢየሱስ ክርስቶስ ይላል እኮ ከኢየሱስ ክርስቶስ ብቻ ያቀረበው ሌላ ከማን አቀረበ ታዲያ? በዙፋኑ ፊት ካሉት ከሰባቱ መናፍስት እያለ እኮ ሰባቱ መናፍስት ምንድን ናቸው? መላክ ናቸው። እሱ ሌላ ጊዜ እናወራበታለን። መላክ ናቸው። አሁን ብቻ ግን አሉ አይደል? ሰባቱ መናፍስት የሚባሉ አካላት ይሄ ሰባቱ መናፍስት ኢየሱስ ናቸው እንዴ? መንፈስ ቅዱስ ነው እንጂ ሰባቱ መናፍስት የሚባሉት አይደል እንዴ? ሰባት መናፍስት አውዙ ቢላሂ ሚነሽ ሸይጣን ረጂም። አንተ ወላሂ በጣም ብዙ ይቀራል ጌቾ። ተው እንዴት መናፍስት ሲባል ምን መናፍስት የተባለ ሁላ መንፈስ ቅዱስ ማለት አይደለም። እሺ መንፈስ ማለት ራሱ ሌላ ቶፒክ ነው። መንፈስ ቅዱስ ከእግዚአብሔር የሚሰጥ ነው፣ አንድ ነው። እሺ ሰባት አይደለም። እዚህ ጋር መናፍስት ናቸው። መናፍስት ሰቨን ስፒሪት የሚባለው ነገር የለም። ሰቨን ስፒሪት መንፈስ ቅዱስ አይደለም፣ ሰማይ ላይ ያሉ መላእክቶች ናቸው። እሺ ስለዚህ ከስንት አካል ሰላም አቀረበ? ከሶስት ማለት ነው የሚሆነው። ማን ናቸው? የመጀመሪያው በዙፋኑ ፊት ካለው ከኢየሱስ ክርስቶስ አንድ። እሺ አንድ ከሰባቱ መናፍስት በል ያግዘኝ። ከሰባቱ መናፍስት ሶስተኛ ደግሞ ካለውና ከነበረው
ካለውና ከነበረው 3 እሺ አሁን እንጀምርና ያለውና የነበረው የተባለው ማን ነው መጀመሪያ ላይ ያለው? እግዚአብሔር ነው መጀመሪያ ላይ ያለው። እግዚአብሔር ማን? እግዚአብሔር የትኛው እግዚአብሔር ወይስ እግዚአብሔር ወልድ? አብ ነው እንጂ አብ። ማሻአላ። ስለዚህ ያለውና የነበረው የተባለው ማን ነው? ያለው ላይ ነበረው የተባለው አብ ነው አይደለ? አዎ። አላሁ አክበር። በቃ ስለዚህ መጽሐፈ ስንጀምር ራሱ የዮሐንስ የራእይ መጽሐፍ ጸሐፊ ያለውና የነበረው ያለው አብ ነው። ኢብራሂም በደም ስማልኝ ተባረክ። እሺ ጌቾዬ፣ አሁን እንቀጥልና ወደ ዮሐንስ ምዕራፍ 8 እንምጣ። እሺ ግን መጀመሪያ ራእይ መጽሐፍ ላይ ብዙ ጊዜ እንትና የሚባለው ያለውና የነበረው የሚባለው እንትና ነው ታውቃለህ አይደለ? በዙፋን ፊት ያለው ነው ታውቃለህ አይደለ? እግዚአብሔር ነው ታውቃለህ አይደለ? ራእይ መጽሐፍ ላይ ብዙ ጊዜ አልፋና ኦሜጋ የተባለው እግዚአብሔር ነው። ማሻአላህ። በቃ አሁን ይሄን ካመንክልኝ ማለት ነው ወደ ቀጣይ እንምጣና ራእይ 1:8 እንሄድ አይደለ? እሺ ራእይ 1:8 ከመሄዳችን በፊት ግን አንድ ነገር ማየት አለብን። ራእይ መጽሐፍ ምዕራፍ 4 ናለኝ። ራእይ መጽሐፍ ምዕራፍ 4 ላይ እሺ እንደዚህ ይላል። ወዲያውም በመንፈስ ነበርኩኝ፣ እነሆም ዙፋን በሰማይ ቆሞ አየሁ፣ በዙፋኑም ላይ ተቀማጭ ነበር አለ። ሰማይ ላይ ምን አገኘ? ሰማይ ላይ ምን አየ? እንትና ዮሐንስ ምን አየ? ሰማይ ላይ ተቀማጭ ነበር ይላል። ዙፋኑ ላይ የተቀመጠው ማን ነው? እግዚአብሔር ነው። በዙፋኑ ላይ የተቀመጠው እግዚአብሔር ማን? ያው እግዚአብሔር ነው። ኢየሱስ አይደለም፣ አብ ነው። ለምሳሌ ተመልከት፣ እንደዚህ ለምሳሌ ራእይ መጽሐፍ ምዕራፍ 4 ላይ በዙፋኑና በአራቱ እንስሶች መካከል በሽማግሌዎች መካከል እንደታረደ በግ ቆሞ አየሁኝ አለ። ኢየሱስ ቆሞ ነበር። ስለዚህ የተቀመጠው ማን ነው? የተቀመጠው አብ ነው። እሺ አብ ነው። ማሻአላህ። ከዛ ይገርምሃል ማለት ነው እንትና ብትመጣ ይሄ የራእይ መጽሐፍ ላይ ብትመጣ ዙፋን ላይ የተቀመጠው እንደው ያስቀምጠዋል። ዙፋን ላይ የተቀመጠው እንትና እንደሆነ ይናገራል። አልፋና ኦሜጋ የተባለው እንደው ያስቀምጥልሃል። እሺ ቆይ አንላውጣለህ እሱ። እሺ የት ነበረ? ተመልከት። ዙፋኖችም እስኪዘጉ ድረስ አየሁኝ፣ በዘመናት የተሸመገው ተቀመጣለ። ስለዚህ ሲቀመጥ የነበረው ማን ነው? የሚመጣው ያለው የተባለው አብ ነው ማለት ነው። እሺ ይሄን ካዝም በኋላ ዮሐንስ 1:8 አለኝ እንደዚህ ያለውና የነበረው የሚመጣው አልፋና ኦሜጋ እኔ ነኝ ይላል። ያለው ማን ነው? ይላል ያለው የተናገረው ማን ይላል? መጀመሪያ ያለው ማን ነው? አብ። በቃ ስለዚህ ኢየሱስ አልፋና ኦሜጋ አልተባለም። አመሰግናለሁ። ፈጽሟል። የኔ አነባበብ ነው። ማሻአላህ ኢምሩ አንተ በቃ አንተ እኔ ያልሆነም በቃ ለአንተ ጌቺ እውነትህን ነው። ኢምሩ በቃ ይሄ አንተ ልጅ ነው ከዚህ በኋላ እና አላህ ሂዳያ ይስጥህ። እሺ አላህ ቀጥተኛውን ጎዳና ይምራ። ጎበዝ በርታ። እሺ ጌቹ አየህ አይደለ? ራእይ መጽሐፍ አያስኬድህም። እሺ አሁን ደግሞ ሶስተኛ ኢየሱስ አልፋና ኦሜጋ እንደሚባል አንድ ሐሳብ ላንሳለህ። እሺ አልፋና ኦሜጋ ማለት ነው መጀመሪያም ያለ ማለት ነው። ከዘመናት በፊት የነበረ ሁልጊዜ ያለ ነው አይደለ? ሁልጊዜ ያለ ማለት አይደለ? ሁልጊዜ ያለ መጨረሻና አልፋ ያው መጨረሻም አልፋ ከሆነ መጀመሪያ ነው፣ መጨረሻም ከመጨረሻው እስከ መጀመሪያ። ኦኬ እሺ እሺ አሁን እዚህ ጋር አንድ ነገር ላሳይ እፈልጋለሁ። ኢየሱስ አልፋና ኦሜጋ ሊሆን አይችልም። ለምን? ኢየሱስ ሞቶ ነበር አይደለ? ሞቷል። ግን እዛ ጋር ከመጣን ተው ሞቶ ነበር። አሁን አልፋና ኦሜጋ ማለት መካከል ጌቶዬ አልፋና ኦሜጋ በቃ ሁልጊዜ ያለ ዘላለም ድሮም ጀምሮ የነበረ ወደፊትም የሚኖር ማለት ነው አይደለ? እንደዛ ከሆነ ኢየሱስ ግን መሀል ላይ ሞቶ ነበር። ሞተ ምንድን ነው? ሞት ነው። የተለየ ሞት አለ? በስጋ ነው በመንፈስ ነው የሞተው? በስጋ ነው የሞተው። መንፈስና ሞት እኮ ሞተ ምን ማለት ነው? ለምንድን ነው ፐርፐዙ የሞተው? ሞተ ማለት እሱ ፐርፐዙ በእናንተ አስተምሮ መሰረት እናንተን ከኃጢአት ለማዳን ነው። በእናንተ ሐሳብ መሰረት እሱን እንተወናኛ ዋና ሞቶ አይደለ? ኢየሱስ ሞቷል። ሞቶ ከዛው ሞቶ አልቀረም። ይሄን ታውቃለህ። ግን ተነሰግስ ለሶስት ቀን ያክል ሞቶ ነበረ። ለሶስት ቀን የሞተው ግን አልፋና ኦሜጋ ሊባል አይችልም። አልፋና ኦሜጋ ማለት ዘላለም ያለ ማለት አሳ ዮናስ በአሳ ሆድ ውስጥ 3 ቀንና 3 ሌሊት እንደቆየ ኢየሱስ ክርስቶስን በምድር ሆድ ውስጥ ለ3 ቀንና ተቀብሯል።
ቆየ ሞቶ በዛው አልቀረማ። ሞተ እናንተ ዴዝ ሞትን ስጋችን ቁጭ ብሎ እዛ ውስጥ ነው የሚቀመጠው። ስጋችን ይበሰብሳል። የኢየሱስ ወደ ታችኛው ምድር ወርዶ ስልጣናትና አለቃትን ስልጣናቸውን ገፏቸው። አሁን ምክንያቱም ሞት በዲያብሎስ እጅ ነበር፣ በሰዎች እጅ ገዢ የነበረው ማን ነው? በሞት ላይ ስልጣን የነበረው ዲያብሎስ ነው። ያንን የሰው ልጆች በሙሉ ከሞት በታች ሆኖ ነበር። ሁሉንም አትርከም። የሐዋርያት ሥራ ምዕራፍ 13 እንደዚህ ይላል፣ እግዚአብሔር ግን ከሙታን አስነሳው ይላል። አውቃለሁኝ ሙቶ አልቀረም ተነስቷል። ኢየሱስ እግዚአብሔር አስነስቶ አውቃለሁኝ። ግን ጥያቄ ምንድነው? ኢየሱስ ሙቶ ነበረ ለሆነ ሰዓት ሙቶ ነበር። ሞተ ሲባል ስጋው ሞተ የሚለው እንትን ሞት ለምንድን ነው? መሻገሪያ ነው። ለምሳሌ ተወለደ ሲባል አንድ ሰው ወደዚህ ዓለም መግቢያ ነው አይደለ? መግቢያ ነው ወደዚህ ዓለም፣ ትራንዚት ነው። ለምሳሌ እኔ እናንተ ሞትን ስንል እኮ ሞተን በዛው ሞተ መሬት ስራ ፈርስ ተቀብረን አንቀርም። ምንድነው? ትራንዚት ነው። ከዚህኛው ዓለም ወደዛኛው ዓለም መሻገሪያ። ሞት ውልደት ከተባለ ደግሞ ካልነበረው ወደ ከዚህኛው በፊት ካልነበር ነው ከዛኛው ዓለም ወደዚህ ምድር መጣን ማለት። ውልደት ለሰው ልጆች ምንድነው? መምጫ ነው ወደዚህ ዓለም። ሰው የትኛውም አካል የተባለ ነገር ሳይወለድ ወደዚህ ምድር መግባት አይችልም። ሳትሞት ደግሞ ከዚህኛው ዓለም ወደየትም መሄድ አትችልም፣ ልትነጠቅ ምናምን ካልሆነ በስተቀር እንደነ ኤልያስ እንደነ ሄኖክ ካልሆነ በቀር መሞት ግዴታ ነው። ሄኖክ ሞትን እንዳይ ከእግዚአብሔር ጋር አካሄዱን አደረገ ይላል። ሞት የሚለው ቃል ቦዲ መሬት ስር ተቀብሮ ቁጭ አለ ማለት አይደለም። ወደ ታችኛው ምድር ወደ ታችኛው፣ ምክንያቱም 3 ዓለማት እንዳሉ ታውቃለህ አይደል? ታችኛው ምድር ሰይጣን አጋንንት ነክሶበት ዲያብሎስ ነክሶበት ያለው ኤሪያ፣ ስልጣን ያለው ኤሪያ ማለት ነው። እዛ እነሱ ስልጣናቶቹን ገፈፋቸውና ስልጣናቶች አሳያቸው፣ አለቅነት አሳያቸው አይደለ? ስልጣኑን በሙሉ የዲያብሎስ እጅ ሞት በሱ እጅ ነበር። አሁን የገነት ቁልፍ ተሰጠኝ ይላል ማለት ቁልፉ በሱ እጅ ነው ያለው ማለት ነው። ይሄ ዮሐንስ ላይ ያለው የሚያሳየው በዛ ልክ ማለት። ስለዚህ ሞት የሚለውን ሞቶ አፈርሰ የተቀበረ ብለህ አታስብ። እንደዛ ካልከኝ አንስማማም። እኔ እኮ እንደዛ አልኩም። ዝም ብለህ ራስህን አደገምክ። ወላሂ አሳዘንከኝ። ዝም ብለህ ደከምክ ጌቾ። እኔ እኮ እሱን አውቃለሁኝ። ትክክል ነህ፣ አውቃለሁ። ኢየሱስ ለእናንተ ብሎ ሙቷል፣ ተሰቅሏል፣ ከዛ ደግሞ ተነስቷል። እግዚአብሔር አስነሳው፣ ስልጣን ተቀብሏል። ለእናንተ ብቻ አይደለም ለዓለማት ሁሉ ነው የሞተው ኢየሱስ። እንደዛ እንደምታምን አውቃለሁ። መጽሐፍ እንደዛ ታምናለህ አውቃለሁ፣ እንደዛ እንደምትል። አሁን ግን ችግሩን መሰለህ፣ ጥያቄያችን ግን እሱ አልነበረም ጌቾ። ኢየሱስ ለሆነ ጊዜ ያክል በምድር ተገድቦ ስጋው ከነሱ ተለያይቶ ተቀብሮ ነበር። ኢየሱስ ሙቶ ነበረ። እንደምናውቀው ደግሞ አልፋና ኦሜጋ ማለት ዘላለም ህያው የሆነ ማለት ነው። ግን ኢየሱስ የሆነ ጊዜ ላይ ለ3 ቀን ያክል ከህያውነት ወደ ሞት ገብቶ ነበረ። ስለዚህ አልፋና ኦሜጋ ሊባል አይችልም ነው። ለምን? ኢየሱስ የሞተበት ጊዜ ነበር። አውቃለሁ፣ ግን ተነስቷል። ትክክል ነው። ይሄ ነው ሐሳቤ። እሺ ተቀባተቀ ልተውና አንድ ሐሳብ ብቻ አንሳለሁ፣ ከዛ ይበቃናል። በዙፋኑ የተቀመጠው ማን ነው ብለህ ነበረ? በዙፋኑ ላይ የተቀመጠው እግዚአብሔር ነው። እግዚአብሔር አብ ነው አይደለ? የራእይ መጽሐፍ ምዕራፍ 1 ቁጥር 5 ላይ እንደዚህ ይላል። ተመልከት። የራእይ መጽሐፍ ምዕራፍ 21 ላይ በዙፋኑ የተቀመጠው እነሆ ሁሉን አዲስ አደርጋለሁኝ አለ። ያለው ማን ነው? በዙፋኑ የተቀመጠው። እነዚህ ቃላቶች የታመኑና እውነተኛ ናቸው። ጻፍ አለኝም ተፈጽሟል። አልፋና ኦሜጋ መጀመሪያና መጨረሻ እኔ ነኝ አለ። ያለው ማን ነው? አልፋና ኦሜጋ እኔ ነኝ፣ እግዚአብሔር ነው ያለው። እግዚአብሔር አብ ነው በዙፋኑ የተቀመጠው። አሁን ኢየሱስ እንደሆነ ደግሞ ከፈለክ ማለት ነው ከፈለክ ደግሞ ልስጥክ የራእይ መጽሐፍ ምዕራፍ 5 ቁጥር 6 ላይ ያናጋ በዙፋኑ በአራቱ ሽማግሌዎች መካከል እንደታረደ በግ ሆኖ አየሁኝ አለ። ኢየሱስ ከዙፋን ፊት ለፊት ነበር የነበረው። ዙፋን ላይ ተቀመጠ አለ። ከዛ መናፍስት አሉ። ከዛ ኢየሱስ ደግሞ ታርዶ ተቀመጠ ነበር። ስለዚህ ኢየሱስ ዙፋን ላይ አልተቀመጠም። ስለዚህ አልፋና ኦሜጋ ስለነበረው ማነው ከተባለ ዙፋን ላይ ተቀመጠ። አምናሃል፣ እናመሰግናለን። ስለዚህ አልፋና ኦሜጋ የሚለው አብን ነው እንጂ ኢየሱስን አይተካም። ኦኬ እሺ። ቆይ ኢምራን ይሄኛው እንደዛ ካልክ እሺ፣ ነቢያቶች ኃጢአትን ያስተሰርዩ ነበረ። ነቢያቶች ለምሳሌ ያቺ ሴት ዝሙተኛዋ ሴት ኃጢአትን ሰርታ ስትል ልጄ ሆይ ኃጢአኛ አትስሪ ላላት ለሱ ምን ትላለሽ ጌቾ? እሺ ቅድም ኢብራሂም መልሶልህ አጭር መልስ ነው፣ ሰዓትም እየሄደ ነው ያለው። ባጭሩ መልስልህና ከዛ አንድ ጥቅስ ፈልግ። አንድ ጥቅስ የመጨረሻ ኢብራሂም ጋር የምታወራው አንድ ጥቅስ ማለት ነው። በቃ ዋና የምትለው ኢየሱስን አምላክ ያደረገ የምትል አንድ ጥቅስ ከመጽሐፍ ቅዱስ ከፈለክበት ቦታ ላይ ኢየሱስን አምላክ የሚል አንድ ጥቅስ ፈልገና ይሄን ልመልስልህ ባጭሩ። ኢየሱስን ቦ ተናገረ፣ እኔ ከራሴ አንዳች ማድረግ አልችልም ማለት ወንጌል ላይ። ስለዚህ ኢየሱስ ከራሱ ምንም ነገር ማድረግ አልቻለም። የሐዋርያ ሥራ ደግሞ ይናገራል። ኢየሱስ ስልጣን ተቀበለ፣ እግዚአብሔር ስልጣን ሰጠው። ስለዚህ
የትኛውም ነገር ቢያደርግ ሙታንንም ቢያስነሳ ተአምንም ቢሰራ የሚሰራው ከራሱ ሳይሆን አምላክ እንዳሳየውና አምላክ በሰጠው ኃይል ነው። ስለዚህ ኢየሱስ አምላክ በሰጠው ኃይል ያደርጋል ነው። ግን አምላክ ሊባል የሚችለው ምን ቢሆን ነው? በራሱ ኃይል ቢሆን ነው። ምሳሌ ሙሴ ባህርን ሰነጠቀ። ሙሴ ባህርን ሰንጥቆ ራሱ ሰንጥቆ ቢሆን ሙሴ አምላክ ሊሆን ነበር። ግን ሙሴ ባህርን ሰንጥቀው አምላክ ስለፈቀደለት በአምላክ ኃይል ነው። እንዲሁም ደግሞ ኢየሱስ ከአምላክ በተቀበለው ወንጌልን ለተጻፈው ኢየሱስ ቃል ከራሴ አንዳች ላደርግ አይቻለኝም ማለት አይደለ? ስለዚህ ከአምላክ እንዳየው ያደርጋል። ከራሱ የራሱ አንድምታ አለው። ከፈለክ እኔ ነገ እሱን ይዤ ልመጣለሁ። ዮሐንስ ወንጌል ምዕራፍ 15:30 ላይ ነው ኢየሱስ ማቴዎስ ወንጌል እንደዚህ አለ፣ ስልጣን ሁሉ በሰማይና በምድር ተሰጠኝ አለ። ተጪው ማን ነው? አብ ነው፣ እግዚአብሔር አብ። አብ ምን ሰጠው ለኢየሱስ? ስልጣን። ኦኬ ይያለው በቃ። ስለዚህ መጀመሪያ የኢየሱስ አብ ነው የሰጠው። እኛ ብለናል እኮ እኛ እኮ አብ ወልድ አይደለም ወልድ አብ አይደለም ብለናል። ሶርስ ሁሉ የስልጣን ባለቤት ሁሉ አብ ነው። በልጁ በኢየሱስ ክርስቶስ ግድ በኩል ደግሞ ኢየሱስ ስልጣን ያገኘው ከጊዜ በኋላ ነው። ዓለማትን ተፈጠሩ በተለያዩ ቦታ አንተ ልጄ ነህ ዛሬ ወልጄሃለሁ። ከመላእክት መካከል ለማን ነው እንደዚህ አይነት ፕሮሚስ የሰጠው? ከመላእክት መካከል ከነብይ መካከል ለማን ነው ይሄ አይነት እንደዚህ? ስለ ሰለሞን ነው የሚያወራው። ሰለሞን እንዴ እሱማ እሱ ትንቢት ነው እኮ እንት መዝሙረ ዳዊት እሱ ላይ እንመጣለን፣ ችግር የለውም። ግን አንድ መጀመሪያ ማለት ነው ምሳሌ ኢብራሂም አለ። ቤቱ የኢብራሂም ቤት ነው። እኔ እንግዳ ነኝ፣ ገስት ነኝ፣ ገብቻለሁ እሱ ቤት አይደለ? ስገባ ላይቭ ላይ ኢብራሂም ስልጣን ሰጠኝ፣ ሞዴሬተር አደረገኝ። አያችሁ አይደለ? አልነበረኝም፣ ሰጠኝ። እንዲሁም ደግሞ እግዚአብሔር ለኢየሱስ ስልጣን ሰጠው። which means መጀመሪያ ስልጣኑ የአብ ነበረ፣ ኢየሱስ ስልጣን ነበረው ማለት ነው። ስለዚህ ማምለክ ያለብህ አንተ የስልጣን ሁሉ ባለቤት የሆነው አብን ነው እንጂ ስልጣን የተቀበለውማ ደካማ ነው፣ ከበላይ ያለው አካል የሰጠው። ግልጽ ነው፣ ሐሳብ ይሄ ነው። አሁን እባክህን ሰዓት እየሄደብን ስለሆነ ጌታችን አንድ ጥቅስ ኢየሱስን አምላክ የሚል አንድ ጥቅስ ፈልገህ አምጣ። ኢብሮ ይሄ ጥቅስ አንተ ጋር ነው፣ የመጨረሻ አንድ ጥቅስ አምጣ። አይ በቃ ጊዜ አለፍጭባችሁ እንትን እናርግ እስቲ። ለምን እንደዚህ አናደርግም? የሆነ ርዕስ መርጠን ለምን አንወያይም? ባለፈውም ዛሬም ትላንትም አንድ አይነት ጌችዬ ናና ቤታችን ሁሌ ክፍት ነው። አታስብ አንተ፣ ሁል ጊዜ ቤታችን ክፍት ነው። መጠየቅ ትችላለህ፣ መወያየት ትችላለህ። ግን ውይይት ውይይት ፎርማል ውይይት ግን ከመምህሮች ጋር ነው እኛ የምናደርገው። እሺ እኛ ከመምህሮች ጋር አሁን አሉ መምህሮች ጎበዝ የምትላቸው መምህሮች አሉ አይደል? አንተ ከነሱ ጋር ውይይት እናደርጋለን፣ ፎርማል ዲቤት። ምክንያቱም የሆነ ላንግባባ እንችላለን መሀል ላይ ማለት ነው። ስለዚህ ከዛ አንፃር ነው። ኤኒዌይስ በጣም ይቅርታ ግን ኢምሩ ቆየን በጣም አይደለ? እና አይ ቲንክ ግን ሌሎች ወንድሞች ምናልባት መቀጠል የሚፈልጉ ከሆነ ቤቱን ክፍት አድርጌ ነው ይቀመጣለሁ፣ ችግር የለውም። ግን ብንወጣና ስልኬን ቢያርፍ ጥሩ ይመስለኛል። አረ ስንት ሰዓት ሆነ? ሰዓቱን እስቲ አንዴ ስንት ሰዓት ቆየ? 12 ሰዓት የቆየ ነው። ያው 7 ሰዓት ነው የገባሁት። አሁን 12 ሰዓት ከሩብ ቢያንስ ስንት ሰዓት ነው? ስንት ሰዓት ቆይተናል ማለት ነው? ወደ 6 ሰዓት 5 ሰዓት እንደዛ አካባቢ ቆይተናል። ወይ 5 ሰዓት ወይ 5 ተኩል 6 ሰዓት እንደዛ አካባቢ 5 ሰዓት ተኩል አካባቢ ድረስ ቆይተናል። ወይ ኢምሩ ትከፍታለህ? ምንማ እንዴት ነው እንጂ ኢምሩ መቀሌም ደረሰ እኮ እና ደግሞ ከዚህ በላይ ማታ ዛሬ ደከመኝ። ከኢሻይ ቢሆን አሪፍ ነው። ምን ከኢሻይ በኋላ ምናልባት የ3 ሰዓት አካባቢ ኢንሻአላህ 3 ሰዓት ይሁን። ቪዲዮ ስለምሰራ ቪዲዮ ሰርቼ ኢንሻአላህ እንገባለን 3 ሰዓት ላይ አይደለ? እንደዛ ይሻላል። 3 ተኩል አድርገው ኢምሩ 3 እኔ 3 ሰዓት መምጣት አልችልም። 3 ተኩል ወይ ምናምን እንደዛ አካባቢ እመጣለሁ ኢንሻአላህ። አይ በቃ እኔ 3 ተኩል አድርገውና ከዛ ፕሮግራሙ 3 ተኩል ካረከው እመጣለሁ። አይ በቃ ኢንሻአላህ ይቻላል። በቃ ኢንሻአላህ በቃ ይቅርታ እንግዲህ ከሳብርዬ ዳይመንድ ስለቆየ እሺ ኢምራን አብሽር ይሩ ኢምራን እሺ አገቹ እኔ እናንተ እናውራ ማለት ቤትህን ፎሎ ላድርገውና ደስ ይለኛል። አገቹይ ላይቭ 3 ሰዓት እገባለሁ፣ 3 ሰዓትም ላይቭ ና ሁልጊዜ ስንገናኝ ምን እናወራለን። እሺ
ስንት ሰዓት ላይ ነው የምትገባው? 3 ሰዓት ተኩል ላይ ነው በእኔ አካውንት በዚህ አካውንት። እሺ ይሄኛው አካውንት ፎሎ አድርጎ በቃ። አየሽ በቃ እናመሰግናለን። ይሄን አካውንት ፎሎ ያደረጋችሁ ሌሎቻችሁ ካላችሁ እንዳታጡት፣ በኋላ ኢምራንን ፎሎ አድርጉት። እሺ እንዳታጡ፣ አዲስ አካውንት ነው። ምን አልከኝ ብሮ? አይ በቃ እረፍት አግኝልህን። በጣም እስካሁን ብዙ ሰዓት ተቀምጠህ ይደክማል። ቢያንስ እኔ እኮ እየቆምኩ እየተንቀሳቀስኩ ነው የማወራው፣ አንተ ግን ይደክማልና አላህ ይቀበል። እስካሁን መቆየት ራሱ ኢንሻአላህ ማታ እንገናኝ። አሜን አሜን። እሺ ወጀዛኩሙላሁ ኸይረን። ያው ዛሬ የኢምራን ቀን ነበረ እና ሳቢርና ሙኬ እንግዲህ አፉ ትሉናላችሁ። ዛሬ ያው ከረጅም ጊዜ በኋላ ሙሉ በቃ ቀኑ ሙሉ እሱ ነበረ ሲያደርግ የነበረው። ኢንሻአላህ ሌላ ጊዜ ደግሞ እንቀጥላለን። ዛሬ በዚህ እንለያይና እንጨርስ ማለት ነውና 2 ሚሊዮን አትሞሉትም አይን ነገር እናንተ። እኔ እኮ ምን አይነት ያ የእንትን ምንድነው የሆነ ሰው እያለ የሚመቸኝ እዚህ ቲክቶክ ላይ ማለት ነው። በጣም ይገርማችሁ እያለ የሚያወራው ማን ነው ታውቃለች? አንድ የሊቨርፑል እንትን አለ አቀንቃኝ አለና በጣም የሚገርም እኮ ነው። እናንተ ራሳችሁ መገርሙ ናችሁ። እስካሁን ድረስ ቁጭ ብላችኋል። የሰባውት ስንት ሰዓት ሙሉ ማለት ነው ቁጭ ያልነው፣ ግን እስካሁን ድረስ እዚህ ታብ የምታዩት ማለት ነው 2 እንኳን አልሞላም እስካሁን ድረስ ማለት ነው። 2 ራሱ አልሞላም እና ብቻ ኤኒዌይስ ቪዲዮዬን ክርስቲያኖች ፎሎ ያርጉኝ እስቲ ንገር። ክርስቲያኖች ማድረግ ይችላሉ ነው የሚቸገር። ሙስሊሞች ግን አደራ እንዳታረጉ በላቸው። ክርስቲያን አንተ ትሰልማለህ ኢንሻአላህ። አንተ አቡኪ የሚገርም እንትን ነው። እንደውም ክርስቲያኖች ሳይሆን ወደፊት የሚያደርጉ ሙስሊሞች ወደፊት ፎሎ እንደሚያደርጉ ቢኢዝኒላህ ኢንሻአላህ። አንተ ተስፋ አለ ኢንሻአላህ። አሁን ያርጉኛ በእናትህ ያርጉኝ። አበረታቱኝ። ኧረ እንዴ አበረታቱኝ ምን ማለት ነው ትላለህ እንዴ? ደግሞ ባይሆንስ ደግሞ አቡኪ ምን ትላለህ? ስማ ጌታ አንተ እስካሁን ፎሎ አላረክ? ይቅርታ እሺ። ኧረ ወላሂ 100 ሺህ መግባት አለበት። እስኪ እዚህ ያሉ ሰዎች የምር ዛሬ ያሳፍራል። 300 ምናምን ሰው ነበር የቀረው እኮ። አቡኪ ፎሎ አድርጉት እስኪ። አንተ ቁጥር ጻፍልን አቡኪ። እንደው በአላህ ደጋግመህ አንዳንድ ቁጥር ጻፍልን። እሺ ቆይ ሲጻፍ አቡኪ እኔ የምለው ጌታ አንተ ጌታ እስካሁን ፎሎ ሳታረግኝ እኔ ዝም ብለህ ነው ማለት ነው በከር ወላሂ ዝም ብለህ ነው የምታወራው ማለት ነው። ኧረ እንደ አንተ እኮ ማኛ እኮ ነው። እኔማ ጌችነማ እኔ ነኝ በቃ ይብሮ ሻሃዳ ሲይዝ ማለት ነው። እኔ ሳልሆን መቼም እንዳታሲዝ ሻሃዳ ማሲዝ ነው። እኔ ነኝ ጌች እንዴ የተገረኝ ትወደኛለህ እና የዛኔ እኔ ነኝ ማሲዝ ማሰማው። እኔ ምን ወለደ እኔ አቡኪ ነው ተመቸኝ በቃ እንዴ ኢምራን እንዴ ሁለተኛ ኢብራሂምስ መጨረሻ ይሮቶ እኔ ግን ለምንድን ነው ማለት ለምን ቆይ ንገረኝ። ለምንድን ነው ማለት መቼ ቆይ ለምንድን ነው ማለት መቼ ብቻ ነገር ይገስ ያው መንደላ ነው ስትበሳጭ መሰለኝ ትበሳጭ አይደለም ቶሎ እኔ አልበሳጭም። እኔ እኮ እንትን ነው ወዲ ምናምን የምልህ እኮ ተበሳጭቼ እኮ አይደለም። አም አክቲንግ ሜን አም ጀስት አክቲንግ እና ሰዎች እኔ ሳወራ ፈታ ብለው እንዲሰሙ ነው የምፈልገው እና ያ ነው። ሌሎቹ ረጋ ብለው ነው የሚያስተምሩ። ኢምራንን ግን አታውቀውም፣ ወደፊት ታየዋለህ እሱ። ለማንኛውም ማለት ነው ግን ማለት ነው ሁለተኛ ውሸት ምን መሰለህ ውሸት ምን ብዬ ዋሸው? እስቲ ምን ብዬ ዋሸው? እስቲ ነገር ምን ብዬ አዩዋ ጉዳይ ናት አይደል? ጌች ሰው ይፈቀር እሷ ነች እኔ እኮ የምታበሳጨኝ። በቃ አያ ኢየሱስ አያ ይፈቀር ብለህ ተናግረሃል። ባለፈው አያ ያለው አልሰማህም? ማቴዎስ ወንጌል ላይ አንስተህ እንትን ያልከው የት አያው አፍቱልኝና አምጡልኝ አላለ? አያው አፍቱልኝና አምጡልኝ ያለ ቦታ እሺ አሁንም እንዳላናደድ በል በቃ ዝም በለሽ እኮ አሁንም እንዳትናደድ እና በራስ ዘበን እና እሺ በቃ ትቼዋለሁ በቃ እሺ ትቼዋለሁ ይሌላ ተረጓገም እንዴ እና ለማለት እሺ አህያው የኢየሱስ ነበረ ጌቺ
አህያውማ ኢየሱስ አልነበረም። እሱማ ትክክል ነህ እኮ ግን ፍቱና አንጡልኝ ያልሆነ አህያ ኢየሱስ የኢየሱስን ያልሆነ አህያ ኢየሱስ ፈቶ ወስዷል ወላ አልወሰደም? ፍቱና አንጡልኝ እሱ ነው እንደ ሄዶ የፈተው ፍቱና አንጡልኝ አለ እኮ ፍቱና አንጡልኝ ሲል እኮ ያው እሱ ነው አዛዥ እሱ ስለሆነ እሱ ነው የወሰደው። ከዛ ምን ይሉታል? አይ አንሰጥም ምናምን ይላሉ። ከዛ መልሳለሁ ብሎ ነበረ ሰው ከተጠየቃችሁ። አዎ ቆይ እንደውም ኮሜንት ላይ ታች ምን ይላል መሰለህ? ለጌታ ነው እኮ ገባኝ ይላል። ግን መልሰውለታል። መልሷል ማለት እሱ ነገር ትንቢት እኮ ለጌታ ነው እኮ። አዎ ትክክል ለጌታ እንደሆነ ታውቃለህ አይደል? ግን ሰው መጀመሪያ አስፈቅዷል። አውቃለሁ ግን መጀመሪያ አስፈቅዷል አላስፈቅድም? እኔ በጣም እሱ እንደውም እሱ ይመቸኛል ከሁሉም። ትንቢት ዘካርያስ ምዕራፍ 9:9 ላይ ከመፍታቱ በፊት አስፈቅዷል ወይስ አላስፈቀደም? ከመፍታቱ በፊት አስፈቅዷል ወይስ አላስፈቀደም? ከመፍታቱ በፊት ተፈቅዷል ወይስ አልተፈቀደም? ሁሉ ኢየሱስ እኮ ሁሉ የእርሱ ነው እኮ ማለት ቅድም ልክ እንዳልከው ነው። እኔ መብላት ፈልግ ያለው ቦታ ሁሉ የእርሱ ስለሆነ ግን ኢየሱስ ደግሞ ነግሮታል። እምቢ ይሉታል ብለህ አታስብ። እምቢ አይሉትም። ኔትወርክ እያዘኝ ነው። በቃ ይበቃል እና ነገ በደንብ ሌላ ጨምር ይመጣልሃለሁ። ለማንኛውም ፎሎ አድርጉት። እሱን ኢየሱስንማ በኢየሱስ እንዳመጣብኝ በቃ እኔ እሱ ነው አታስብ፣ ምንም እንዳታስብ። ይኸው አሁን ለማንኛውም መልካም ጊዜ ይሆንላችሁ። ልውጣ በቃ አስታክ እያደረገብኝ ነው። ሱብሃነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። ሰላም አለይኩም ወራህመቱላሂ ወበረካቱ። እሺ አቡኪ ቻው በቃ ሰው